በመልካም ወጣት 2017 መንፈሳዊ ውጊያ ዛሬ ከሰዓት ስለ መንፈሳዊ ጦርነት ስለ መንፈሳዊ ውጊያ እንማራለን። ምናልባት እስካሁን ድረስ ይሄ ስለ አካል ዓለም ጦርነት ምናምን ሰምታችሁ ሊሆን ይችላል። ትላንትናና ዛሬ ማለዳ ስንጸልይ ካያችሁ በአጋንንት እስራት ውስጥ ሆነው የሚቸገሩ ሰይጣን ህይወታቸውን የሚያመሰቃቅልባቸው በተለያየ ተጽዕኖ ውስጥ ያሉ ብዙ ወንዶችና ሴቶችን ታያላችሁ። ዛሬ መንፈሳዊ ውጊያን ከተረዳችሁ ግን በሚቀጥለው ዘመናችሁ በአሸናፊነትና በድል ትኖራላችሁ ብዬ አምናለሁ። መንፈሳዊ ውጊያን ለመረዳት በመጀመሪያ መንፈሳዊ ዓለም መኖሩን ከማመን መጀመር አለባችሁ። እንደዚሁም ደግሞ መንፈሳዊ ጦርነት የሚባል እንዳለ ማወቅ አለባችሁ። አንድ ሀገር ከሌላ ሀገር፣ አንድ ህዝብ ከሌላ ህዝብ ጋር ብቻ ሳይሆን ያለው መንፈሳዊ ጦርነት የሚባል አለ። መንፈሳዊ ውጊያ የሚባል አለ። ይሄ መንፈሳዊ ውጊያ፣ ይሄ መንፈሳዊ ጦርነት ምናልባት የኢትዮጵያና የኤርትራ፣ ምናልባት የኢራንና የእስራኤል፣ ምናልባት የሩሲያና የዩክሬን የሆነ ውስን ሊሆን ይችላል። መንፈሳዊ ጦርነት ግን ኦል ኦቨር ዘ ወርልድ ያለ የሰው ልጆች ኤክስፒሪየንስ የሚያደርጉት ጦርነት ነው መንፈሳዊ ጦርነት። መንፈሳዊ ጦርነትን ወይ መንፈሳዊ ውጊያን በተረዳችሁበት ልክ የህይወታችሁ ውጤትና አሸናፊነት በዛ ይመሰረታል። ስለዚህ መንፈሳዊ ውጊያን ለመረዳት ብላችሁ ጻፉ። መንፈሳዊ ውጊያን ለመረዳት መንፈሳዊ ዓለም መኖሩን፣ መንፈሳዊ ውጊያን ለመረዳት መንፈሳዊ ዓለም መኖሩን እና መንፈሳዊ ውጊያ ውስጥ መሆናችንን ከማመን መጀመር አለብን። እያንዳንዱ ሰው መንፈሳዊ ዓለም እንዳለ ከማመን መጀመር አለበት። ይሄ የምታዩትን ዓለም የሚያንቀሳቅስ የማታዩት ዓለም አለ። ይሄ የምታዩትን ዓለም የሚወስን የማይታይ ዓለም አለ። የአገሬ ልጆች፣ ወዳጆቼ፣ ወንድሞቼና እህቶቼ ምናልባት መኪና ሲሄድ ካያችሁት ጎማው ይታያል፣ ዳሽቦርዱ ይታያል፣ ወንበሩ ይታያል። ለሚታየው አካል ግን ጉልበት የሚሰጠው የተሸፈነው የማይታየው ሞተር ነው። ጌታ ኢየሱስ ከደቀ መዛሙርቱ ጋር በውሃ ላይ ሲሄድ ሳለ ማዕበል ተነሳ፣ ወጀብ ተነሳ። ከዛም እነ ጴጥሮስ ደቀ መዛሙርቶቹ ውሃውን ከታንኳ ለማውጣት ጥረት ያደርጉ እንደነበረ መጽሐፍ ቅዱስ ይነግረናል። እየከበዳቸውና እየጨነቃቸው ሲሄዱ ጌታ ኢየሱስ ጋር መጥተው ስንጠፋ አይገድህም ብለው እንዳሉት ታስታውሳላችሁ። ጌታም ተነስቶ የሚታየውን ውሃ ሳይሆን የማይታየውን ንፋሱን ገሰጸው። ምክንያቱም ለሚታየው ውሃ ጉልበት የሚሰጠው የማይታየው ንፋስ ስለሆነ። ልክ እንደዚህ ነው የምታዩትን ዓለም የሚያንቀሳቅስ የማይታይ ዓለም አለ። ዓለም ማለት እኔና እናንተ ማየት እስከምንችልበት ድረስ ብቻ ያለው አይደለም። መዳሰስ፣ መንካት፣ ስለ መስማት እስከምንችልበት ድረስ ብቻ ያለው አይደለም። በደንብ ቀና ብላችሁ ስሙኝ። በደንብ ከሰማችሁ መንፈሳዊ ዓለም የሚባል አለ። እሱን ከማመን መጀመር አለባችሁ። መንፈሳዊ ጦርነት ውስጥ ነው ያላችሁት። እሱን ከማመን መጀመር አለባችሁ። ስለዚህ ይሄ የምታዩት ዓለም፣ ይሄ የምትሰሙት ዓለም፣ ይሄ የምትዳስሱት ዓለም ብቻ ሳይሆን ይሄንን የምታዩትን ዓለም የሚያንቀሳቅስ ነገር ግን የማይታይ በጣም መሰረታዊ የሆነ ጉዳይ እንዳለ እንድትረዱ ፈልጋለሁ። ወዳጆቼ መንፈሳዊ ዓለምን ጻፉ። መንፈሳዊ ዓለምን በስጋዊ አይናችን ስላላየን የለም ማለት አይደለም። መንፈሳዊ ዓለምን በስጋዊ አይናችን ስላላየን የለም ማለት አይደለም። አይተ ከሆነ መጸለይ ሲጀምር እንደዚህ ያረጋታል፣ እንደዚህ ያረጋዋል፣ ያስጨንቀዋል እያልኩ ስናገር አይተ ከሆነ ይሄን ነገር ስናገር የምትሰማው ከመንፈስ ዓለም የሰማሁትን ነው። ኦኬ፣ ታዲያ እንዴት ነው ከመንፈስ ዓለም ዮናታን እየሰማ የሚናገረው ብለህ ካልከኝ መጀመሪያ መንፈስ ዓለም እንዳለ ማመን መቻል አለብህ። መንፈስ ዓለም እንዳለ መቀበል መቻል አለብህ። ስለዚህ መንፈሳዊውን ዓለም አታየውም ማለት የለም ማለት አይደለም። ወዳጆቼ በነህምያ መጽሐፍ ምዕራፍ 9 ቁጥር 6 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ አንተ ብቻ እግዚአብሔር ነህ፣ ሰማዩንና የሰማያት ሰማያን ሰራዊታቸውንም ሁሉ፣ ምድርና በርሱ ያሉትን ሁሉ፣ ባህሮቹና በእነርሱ ውስጥ ያሉትን ሁሉ ፈጥረሃል። አንተ ብቻ እግዚአብሔር ነህ። ሰማያትንና ከሰማያት በላይ ያሉትን ሰማያትና ሰራዊታቸውን ከዛ ሁሉ ምድርንና በርሱ ያሉትን ሁሉ ባህሮቹንና በእነርሱ ውስጥ ያሉትን ሁሉ ፈጥረሃል።
ነህምያ መጽሐፍ ምዕራፍ 9 ሲናገር እንደዚህ ይላል፣ አንተ ብቻ እግዚአብሔር ነህ፣ ሰማያትንና ከሰማያት በላይ ያሉትን አንተ ፈጥረሃል። አየህ፣ አንድ ሰማይ ብቻ አይደለም ያለው። ሐዋርያ ጳውሎስ ሲናገር እንደዚህ ይላል፣ እስከ ሶስተኛ ሰማይ ድረስ ተነጠቅኩኝ፣ እስከ እግዚአብሔር ገነት ድረስ ገባሁኝ ብሎ ይናገራል። ስለዚህ ሰማይ እንኳን አንድ አይደለም። አየህ፣ ሰማይና ሰማያቶች አሉ፣ ደግሞ በሰማይ ውስጥ ሰራዊቶች አሉ። እና እግዚአብሔር ቃል ሲናገር እንደዚህ ያለ ባህርን ፈጥረሃል፣ በእነሱ ውስጥ ያሉትን ፈጥረሃል። አንተ የምታየውን ብቻ ሳይሆን የማታየውንም ዓለም እግዚአብሔር እንደፈጠረ የእግዚአብሔር ቃል ይናገራል። ሁለተኛ በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 13 እስከ 15 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ። አያችሁ፣ ጌታ ኢየሱስ ክርስቶስ ሲወለድ መልአኩ እንደተገለጠ ታስታውሳላችሁ። እና የእግዚአብሔር ቃል ሲናገር እንደዚህ ያለ፣ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ። አየህ፣ ሰማያት አሉ፣ የሰማይ ሰራዊቶች አሉ። እግዚአብሔር አምላክ የፈጠራቸው የማይታዩ እጅግ ረቂቅ የሆኑ አሉ እንደዚህ አይነት ፍጥረታት። እና ይሄ የምታየውን ዓለም ብቻ ሳይሆን የማታየውንም ዓለም የፈጠረው እግዚአብሔር ነው። የማታየውንም ዓለም የፈጠረው እግዚአብሔር ነው። ሶስተኛ ኤፌሶን መጽሐፍ ምዕራፍ 6 ከቁጥር 12 ጀምሮ ሲናገር እንደዚህ ይላል መጋደላችን ከደምና ከስጋ ጋር አይደለምና ካለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም። ውጊያው፣ ጦርነቱ ከደምና ከስጋ ጋር አይደለም። በአጭር ቁመት በጠባብ ደረት ከምታየው፣ ከምትዳስሰው፣ ከምትሰማው ጋር ብቻ አይደለም። እና በመንፈስ ዓለም ያላለ ምን አለቃ፣ ሰራዊት የሚባል ገዢዎች የሚባሉ አሉ፣ ርኩሳን መናፍስት የሚባሉ አሉ። ጳውሎስ ለኤፌሶን ሰዎች ሲጽፍላቸው መጋደላችን ብሎ ይላል። አራተኛ ቆላስይስ መጽሐፍ ምዕራፍ 1 ቁጥር 16 ሐዋርያ ጳውሎስ በቆላስይስ መጽሐፍ ምዕራፍ 1 ቁጥር 16 እንደዚህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል። አየህ፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩ ጻፉ እንደዚህ ብላችሁ፣ ዓለማት ለሁለት ይከፈላሉ። ዓለማት ለሁለት ይከፈላሉ፣ የሚታዩና የማይታዩ። ለምሳሌ አንድ ወቅት ኤልሳ አንድ አገልጋይ ነበረው ጊያዝ የሚባል እና የእግዚአብሔር ቃል ሲናገር እንደዚህ ይላል። በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 11 እስከ 17 ጻፉ። ሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 11 እስከ 17 እንደዚህ ይላል። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶይታን አለ ብለው ነገሩት። ወደዚያም ፈረሶችና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። ፈረሶች አሉ፣ ሰረገሎች አሉ፣ ጭፍሮች አሉ፣ ብዙ ናቸው። መጥተው ከተማይቱን ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ የኤልሳ ሎሌ ጊያዝ በወጣ ጊዜ በማለዳ ከእንቅልፉ ተነስቶ ሲወጣ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለው። አይ ላቭ ዲስ ወርድ። እና ከዛስ እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ ብሎ አለው። ከዛስ ኤልሳም አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ፣ አየም። እነሆም በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበረ። የነዛ የብረት ሰረገላ ናቸው፣ የነ ኤልሳ ግን የእሳት ሰረገላ ነው። አንተ በደንብ አርክና አሜን በለይ። አየ የሶሪያ ንጉሥ የላከው የብረት ሰረገላ ነው፣ ፈረስ ነው፣ ጭፍራን የላከው። በነ ኤልሳ ዙሪያ ደግሞ የእግዚአብሔር ሰራዊት ከቦ ሰፍሮ ነበረ። የእሳት ሰረገላ፣ የብረት ሰረገላ። እኔ ጸልይላለሁ፣ አሜን ምትል ከሆነ በኢየሱስም አይኖች ይከፈታሉ፣ ማየት ይሆንልሃል። እንዳትደፈር የእግዚአብሔር ጥበቃ እንዳትደፈር፣ ሰይጣን አታክ እንዳያደርግ፣ ሰይጣን እንዳይጫወትብህ የሚስማማ ሰው ካለ በኢየሱስም አይኖች ይከፈታሉ።
ማየት ይሆንልሃል። ልክ ጊያዝ አይኖቹ ሲከፈቱ ኦ ማይ ጋድ I love this word አይኖቹ ሲከፈቱ በነ ኤልሳ ዙሪያ የእሳት ሰረገላ ሰፍሯል። ኤልሳ እንደዚህ ያለው አትፍራ ነው፣ ከነሱ ጋር ካሉት ይልቃል ከኛ ጋር ያሉት ይበልጣሉ አለ። ዛሬ በኢየሱስም ጸልይላለሁ ካንተ ጋር ያለው ይበልጣል። ጩና አሜን በለ። ካንተ ጋር ያለው ይበልጣል። ከሚፈልግ ሊያጠፋ ከሚፈልግ ሰይጣን ካንተ ጋር ያለው ጌታ ይበልጣል። ስማ ባለስልጣን ካንተ ጋር ላይሆን ይችላል። ባለሀብት ካንተ ጋር ላይሆን ይችላል። የታመንከው የምታመልከው የተከተልከው ያድነኛል ያልከው ግን 24 ሰዓት ካንተ ጋር ነው። በሳምንት 30 ቀን ካንተ ጋር ነው። ይሁን ትናንትናና ዛሬ ጧት ስጸልይ አይተህ ሰይጣን እኔን የሆነ ነገር ያደርገኝ ይሆን ብለህ እየፈራ ያለ ሰው ካለ በሚቀጥለው ዓመት እግዚአብሔር በእሳት ሰረገላ ይጠብቅሃል። በሰላም ትወጣለህ፣ በሰላም ትገባለህ። እባቡና ጊንጡን ትጫማለህ። አታሚ በደንብ አድርገህ። ብዙ ሰዎች ስለ መንፈሳዊ ውጊያ የተሳሳተ ሁለት አመለካከት አላቸው። ጻፉ። ስለ መንፈሳዊ ውጊያ የተሳሳቱ ሁለት አመለካከቶች ስለ መንፈሳዊ ውጊያ የተሳሳቱ ሁለት አመለካከቶች። አንደኛው አሳንሶ መመልከት፣ ዝቅ አርጎ መመልከት። መንፈሳዊ ውጊያን አሳንሶ መመልከት። ጻፍ። አሳንሶ መመልከት የሰይጣንን የዲያብሎስን የአጋንንትን ስራ አሳንሶ መመልከት። አሳንሶ ዝቅ አርጎ የሌለ ማለት አሳንሶ ማለት በቃ ብዙ ትኩረት አለመስጠት፣ ተገቢውን ትኩረት አለመስጠት። ሁለተኛው የተሳሳተ አመለካከት ምንድነው? ከናካቴው የለም ብሎ ማሰብ። በጣም ይገርማል። ሰይጣን የለም ብለህ ስትለው እጅግ ደስ ይለዋል። ሰይጣን የለም ስትለው ደስ ይለዋል። እግዚአብሔር የለም ብለህ ብትል ከእግዚአብሔር ጋር ትጣላለህ። ሰይጣን ግን የለም ብለህ ብትል ሰይጣን ደስ ይለዋል። ዋው ብራቮ ግጭ አንደኛ ነህ አንተ ነው የሚልህ። ለምን? ሰይጣን ደስ የሚለው ነገር ምንድነው? የለም ብለህ ስትልለት ደስ ይለዋል። በእንደዚህ አይነት አለማመን በኩል ስለሚሰራ ማለት ነው። እና ብዙ ልጆች ምን ያደርጋሉ? መንፈሳዊ ውጊያ ከናካቴው የለም ብለው ያስባሉ። አንዳንዶች ደግሞ አሳንሰው ይመለከቱታል። የዚህን ጊዜ ሰይጣን ህይወታቸውን ይጫወትበታል፣ ያከራተታቸዋል። በቃ ከብዙ ነገር ያጨናግፋቸዋል፣ ያለ አግባብ ይገላቸዋል። ለምሳሌ አንዳንድ ቤተሰብ ውስጥ አይታችሁ ከሆነ 5 ልጆች ያገባሉ፣ 5 ልጆች ይወልዳሉ። ከ5ቱ ልጆች 4ቱ ያብዳሉ። ሁሉም ሱሰኛ ይሆናሉ፣ ወይ ፍቺ ያስቸግራቸዋል፣ ያለ እድሜያቸው ይሞታሉ። በጣም ብዙ የመናፍስ ተጽዕኖ ያለበት አገር ነው ይሄ አገር ማለት። ወደኋላ 1 5 6 ቤተሰብ ወደኋላ ብትቆጥሩ አብዛኛው ጣዖት ያመልክ የነበረ ምናምን ነው የምታገኙት። ይሄ እርኩሳን መናፍስቶችን ሲሰግድ ሲሰዋ ደም ሲያፈስ ምናምን የነበረ ታገኛላችሁ። እና በደንብ ልትገነዘቡ ይገባል። አሳንሳችሁ ማየት የለባችሁም። ከናካቴው የለምን ብላችሁ እንዳታስቡ እፈልጋለሁ። እንዲህ ብላችሁ ጻፉ ወዳጆቼ። መንፈሳዊ ውጊያ እውነት ነው። መንፈሳዊ ውጊያ እውነት ነው። እንዲህ ብላችሁ ጻፉ። ጠላታችንም እውነት ነው፣ ጦርነቱም እውነት ነው። ጠላታችንም እውነት ነው፣ ጦርነቱም እውነት ነው። ሰይጣን ማለት የቃሉ ትርጉም የህይወት ዘመን ጠላት ማለት ነው። ጻፉ። ጠላት ማለት ነው። የህይወት ዘመን ጠላት ማለት ነው። አሁን ለምሳሌ የሚጠላችሁ ሰው ቢኖር ወይም ደግሞ ከናንተ ጋር ልዩነት ያለው ሰው ቢሆን ያንድ ሰሞን ያንድ ጊዜ ያንድ ወቅት ምናምን ሊሆን ይችላል። ሰይጣን ግን የቃሉ ትርጉም ምጽፉ ሰዎች ሰይጣን ማለት የቃሉ ትርጉም የህይወት ዘመን ጠላት ማለት ነው። ምድር ላይ 50 ዓመት 60 ዓመት 70 ዓመት 80 ዓመት ኑር የህይወት ዘመን ጠላት ማለት ነው ሰይጣን ማለት። ስለዚህ ጻፉ። ጠላታችንም እውነት ነው፣ ጦርነቱም እውነት ነው። ጠላታችንም እውነት ነው፣ ጦርነቱም እውነት ነው። ሰይጣን የሚባል ጠላት አለብን።
ህይወታችንን ሊያበላሽ ሊሰርቅ ሊገድል ሊያርድ የሚመጣ አየህ የህይወት ዘመን ጠላት አለብን ወዳጆቼ መንፈሳዊ ውጊያ ምን አይደለም ብላችሁ ጻፉን መንፈሳዊ ውጊያ ምን አይደለም አንደኛ ውሸት አይደለም አንደኛ ውሸት አይደለም ውሸት እንደሆነ እንዲሰማ የሚፈልገው ሰይጣን ራሱ አውቆ ውሸታም ስለሆነ ነው መንፈሳዊ ውጊያ ውሸት አይደለም አየህ ያንከራተታል ያሰቃያል ህይወትን ያደናቅፋል እና መንፈሳዊ ውጊያ ውሸት አይደለም ሁለተኛ በራሳችን ዘዴ ጥረትና ጉልበት ዕውቀት የምንዋጋው አይደለም በራሳችን ጻፉ በራሳችን ዘዴ ብርታት ዕውቀት የምንዋጋው አይደለም በጣም አራዳ ነህ በጣም ብልጥ ነህ ሰይጣን የቆየ አራዳ ነው የኖረ ይገርማል መናኸሪያ ተራውን የቆረቆረሱ ነው ገብቷል ማለት ያንተ ዘዴ ያንተ ብልጠት ያንተ ዕውቀት ምንም ሰይጣን ጋር ልዩነት ውጤት አያመጣም እና መንፈሳዊ ውጊያ በራሳችን ዘዴ ጥረት ጉልበትና ዕውቀት የምንዋጋው አይደለም ሶስተኛ ምን አይደለም ነው መንፈሳዊ ውጊያ ምን አይደለም ከስጋና ከደም ጋር የሚደረግ ውጊያ አይደለም ከስጋና ከደም ጋር የሚደረግ ውጊያ አይደለም ከስጋና ከደም ጋር የሚደረግ ውጊያ አይደለም ይሄ በመታየው ቁመት በመታየው ደረት ላይ የሚደረግ ውጊያ አይደለም አራተኛ ያንድ ሰሞን አይደለም መንፈሳዊ ውጊያ በሳምንት 7 ቀን በቀን 24 ሰዓት በወር 30 ቀን በአመት 365 ቀን ነው እንጂ ያንድ ሰሞን ውጊያ አይደለም የምትጽፉ ሰዎች ያንድ ሰሞን ውጊያ አይደለም ሰይጣን በቀን 24 ሰዓት በሳምንት 7 ቀን በወር 30 ቀን በአመት 365 ቀን ይዋጋል እንጂ እሁድ ብቻ አይደለም ይዋጋ በአመት አንድ ቀን አይደለም ይዋጋ ወይም ለምሳሌ እኔን አሁን እዚህ ስለተቀመጥክ ሰይጣን ውጊያውን አያቋርጥም ሲዝናል አይደለም ቢቸግርም ባይቸግርም ብታጣም ባታጣም ብታገኝም ባታገኝም በዚህ ምድር በህይወት እስካለ ድረስ ይዋጋል በደንብ አድርገህ ስማኝ የሰይጣን ዋንኛ ኦብጀክቲቭ ምንድነው ብለ ከጠየቀኝ አንተን ብር ማሳጣት አይደለም አንተን ከህይወት መንቀል ነው የሰይጣን ዋንኛ ዓላማው አየህ አንዳንድ ጊዜ አሁን ሰይጣን ለምንድነው የሚዋጋኝ እኔ ምስኪን ነኝ ምናምን ብለህ ልትል ትችላለህ ግን የሰይጣን ዓላማው አንተ እስክታጣ እስኪቸግርህ እስክትዋረድ ባዶ እስክትሆን ትዳር እስኪበተን ትምህርት እስኪበላሽ ስራ ሁሉ ነገር ምስቅልቅል እስከሚል አይደለም ሰይጣን ተዋርዷል ብሎ አይተውህም ሰይጣን አጥቷል ብሎ አይተውህም ሰይጣን ወድቋል ብሎ አይተውህም የሰይጣን ዋንኛ ዓላማው ነፍስህን መንቀል ነው አንተን መግደል ነው በህይወት እስካለህ ድረስ ፋይት ያደርጋል የህይወት ዘመን ጠላት ነው ያለብህ ያንድ ሰሞን ጉዳይ አይደለም ይሄ መንፈሳዊ ውጊያ የሚባለው አምስተኛ የሁኔታና የቦታ ጉዳይ አይደለም የሁኔታና የቦታ ጉዳይ አይደለም ለምሳሌ ቦታ እየመረጠ አይዋጋም ሁኔታ ያመቻቻ አይዋጋም at any time ፋይት ያደርጋል በየትኛውም ሁኔታ ውስጥ ሆነ ሰይጣን አንተን ከመዋጋት ወደ ኋላ አይልም በየትኛውም ጊዜ በየትኛውም ሁኔታ በየትኛውም ቦታ ለምሳሌ ቸርች ስላለ አይተውህም ገብቷል አሁን እዚህ 5 ቀን እዚህ ሆነ ስትጸልይ ስትማር ለመለወጥ ስታስብ እዚሁ ውጊያ ይዋጋል እዚሁ እንዳትማር እዚሁ ሰላም እንዳይኖር እዚሁ የእግዚአብሔር ነገር እንዳትቀበል ይዋጋል ቦታ እየመረጠ አይዋጋም ለምሳሌ እኔን ጊዜ ሁኔታ እያመቻቻ አይዋጋም ለምሳሌ ሩሲያና ዩክሬን እየተዋጉ ያለ ክሪስማስ ኒው ይር ሲመጣ ተስማምተው ለሁለት ለሶስት ቀን ፋታ አደረጉ ሰይጣን ጋር እንደዚህ የለም አሁን አዲስ አመት ነው ልቶ ኒው ይር አይደለ እንዴ እስቲ እቤት ቢጃማ ለብሰው ቁጭ ብሏል ብሎ አይተውህም ገና ነው ብሎ አይተውህም ፋሲካ ነው ብሎ አይተውህም አጥቷል ብሎ አይተውህም አግኝቷል ብሎ አይተውህም ትምህርት ቤት ነው ብሎ አይተውህም ቸርች ሄዷል ብሎ አይተውህም
በቦታ በሁኔታ የተገደበ ጦርነት አይደለም። ሲዝናል አይደለም። የህይወት ዘመን ጦርነት ነው። ሄሎ ሰይጣን አንተን አታክ ያደረገ ያለው ብር ሊያሳጣ፣ ክብር ሊያሳጣ፣ ህይወት ለምን ይሄ አንዳንድ ነገር ሊያሳጣ ሳይሆን ህይወት ሊያሳጣችሁ ነው የሚዋጋችሁ። ህይወት ሊያሳጣችሁ ካልገደላችሁ በስተቀር ጦርነቱን አያቆምም። ገብቷል? ለምሳሌ ወደኔ ተመልከቱ። ዮናታን አክሊሉ አገልግሎት አቁሟል ብሎ ሰይጣን ውጊያውን አያቆምም። ባቆምለት አሁን አንድ ጊዜ እንትልና በቃ ይቅርብኝ ብዬ ብተወው ሰይጣን አይተወኝም። የሰይጣን አልቲሜት ኦብጀክቲቭ እኔን ከህይወት መንቀል መግደል ነው እንጂ እኔን ብር ማሳጣት አይደለም። አይበቃውም ወይ ልትል ትችላለህ። አሁን ምን ቀረኝ ብለህ ልትል ትችላለህ። አዎ ምንም እኮ አልቀረም፣ ግን የሚፈልገው ነፍስህን ነው። የቦታ የሁኔታ ጉዳይ አይደለም። ሄሎ ቢ ሲሪየስ። መጀመሪያ ይሄን በደም እንድታቁ ይሄን በደም እንድሰሙ ፈልጋለሁ። ሲሪየስ ሁኑ። ይሄ የህይወት ጉዳይ ነው፣ ቀልድ ጉዳይ ስላልሆነ ማለት ነው። ቀልድ ጉዳይ ስላልሆነ ታዲያ መንፈሳዊ ውጊያ ምንድነው? ጻፉ። መንፈሳዊ ውጊያ ይሄ ካልሆነ ታዲያ መንፈሳዊ ውጊያ ምንድነው? አንደኛ መንፈሳዊ ውጊያ ምንድነው? የተለመደ የክርስቲያን ህይወት አካል ነው። ጻፉ። የተለመደ የክርስቲያን ህይወት አካል ነው። የተለመደ የክርስቲያን ህይወት አካል ነው። ማንኛውም ክርስቲያን ነኝ ብሎ የሚል ሰው መንፈሳዊ ውጊያ አለበት። ሰይጣን በስራው ይዋጋዋል፣ በትዳሩ ይዋጋዋል፣ በጤናው ይዋጋዋል፣ በአገልግሎቱ ይዋጋዋል። የተለመደ የክርስቲያን ጉዳይ ነው። አሁን በደንብ ይዩኝ። ቀና የምታውቋቸው ታዋቂ አገልጋዮች፣ ጠንካራ ክርስቲያኖች ምናምን እነሱን አይታችኋቸው ከሆነ ውጊያ ስለሌለባቸው አይደለም። ውጊያ የሌለበት መንፈሳዊ ውጊያ ውስጥ የሌለ ክርስቲያን የለም። ሁለተኛ መንፈሳዊ ውጊያ የህይወት ዘመን ጉዳይ ነው። ወይ እኛ ወደ ጌታ እስከምንሄድ ወይ ጌታ ወደኛ እስከሚመጣ ድረስ የሚቀጥል የህይወት ዘመን ጉዳይ ነው። እኛ ወይ ወደ ጌታ ስንሄድ ወይ ጌታ ወደኛ ሲመጣ ይቆም ይሆናል እንጂ እዚህ ምድር ላይ እስካለህ ድረስ ይሄ መንፈሳዊ ውጊያ የሚባል እንዳለ እንድታቅ ፈልጋለሁ። ይሄን ጉዳይ እንኳን አንደርስታንድ አድርገህ ብትሄድ ተሳክቶልኛል ወዳጆቼ። ሶስተኛ በእግዚአብሔር ልጆችና በሰይጣን ጭፍሮች መካከል የሚደረግ ውጊያ ነው። ጻፉ። በእግዚአብሔር ልጆችና በሰይጣን ጭፍሮች መካከል የሚደረግ ውጊያ ነው። አየህ፣ ዲያብሎስና ጭፍሮቹ ተረትና ቅዠት አይደሉም። የሰው ልጆች ለመግደል፣ ለማረድ፣ ህይወታቸውን ለመስረቅ የሚዞሩ እርኩሳን ፍጥረታት ናቸው እና መንፈሳዊ ውጊያ በእግዚአብሔር ልጆችና በሰይጣን ጭፍሮች መካከል የሚደረግ ውጊያ ነው። እሺ፣ አራተኛ ውጊያው በማይታየው ዓለም ውጤቱ ደግሞ በሚታየው ዓለም የሆነ ውጊያ ነው። ውጊያው በማይታየው ዓለም ሆኖ ውጤቱ ግን በሚታየው ዓለም የሆነ ነው። አየህ፣ የምትዋጋው በመንፈስ ዓለም ነው፣ ውጤቱ ግን በአካል ዓለም ነው። አየህ፣ አጋንንቶች ይዋጓል፣ እርኩሳን መናፍስቶች ይዋጋዋል፣ ዲያብሎስና ጭፍሮቹ ይዋጓል እና ሰላም እንዳይኖር፣ ጤና እንዳይኖር፣ እረፍት እንዳይኖር 24 ሰዓት በሳምንት 7 ቀን በወር 30 ቀን ይዋጉና የዚህ ውጊያ ውጤቱ ግን በአካል ዓለም ቤተሰብ ውስጥ፣ በአካል ዓለም በትምህርት፣ በህይወት፣ በጤና፣ በማህበራዊ ጉዳይ ሰላም እንዳይኖርህ፣ በረከት እንዳይኖርህ፣ ውጤታማ እንዳትሆን ይዋጉሃል እና አየህ፣ በእንደዚህ በሁለቱ አይኖች፣ በሚዳስሰው እጆች፣ በሚራመዱት እግሮች የምትረዳው የምታየው ነገር የለም። ነገር ግን ውጊያው መንፈስ ዓለም ላይ ነው፣ ውጤቱ ግን አካል ዓለም ላይ ነው። ውጤቱ አካል ዓለም ላይ ነው። መንፈሳዊ ዓለም እንዳለ ከማመን መጀመር አለብህ። መጽሐፍ አለ፣ እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩ አለቅነት፣ ስልጣናትን፣ ጌትነትን፣ ኃይላትን በሱ ተፈጥረዋል አለ። አየህ፣ ዓለም ይሄ የምታየው ብቻ ሳይሆን የማታየው አለ። በማታየው ዓለም ውስጥ ደግሞ የራሱን የቻለ መዋቅር አለ እና መንፈሳዊ ውጊያ የሚባል አለ። መንፈሳዊ ዓለም እንዳለ ሁሉ
ወዳጆቼ መንፈሳዊ ውጊያ ደግሞ እየነገርኳችሁ ያለሁት እንደዚህ ነው። በእግዚአብሔር ልጆችና በሰይጣን ጭፍሮች መካከል የሚደረግ ውጊያ ነው። ይሄ ውጊያ ሲዝናል አይደለም፣ ላይፍ ታይም ነው። ወይ እናንተ ወደ ጌታ እስከምትሄዱ ወይ ጌታ ወደ እናንተ እስኪመጣ ድረስ የሚቀጥል ውጊያ ነው። ይሄ ውጊያ የህይወት ዘመን ጠላታችሁ ከሆነው ከሰይጣን ጋር የምትዋጉት ውጊያ ነው። የዚህ ውጊያ አልቲሜት ዓላማው እናንተን ብር ማሳጣት፣ ክብር ማሳጣት፣ ጤና ማሳጣት ሳይሆን እናንተን ከህይወት መንቀል ነው። የዚህ ውጊያ ዋንኛው አጀንዳ እሱ ነው። ሄሎ ውጊያው ደግሞ በመንፈስ ዓለም ይሆንና ውጤቱ በአካል ዓለም ነው። አየህ በመንፈስ ዓለም ይዋጉሃል። ይሄ መተተኛ፣ ሟርተኛ፣ ደጋሚ፣ ሞራ ገላጭ፣ በዶሮ አንጀት፣ በበጋገጭ፣ በመቃብር አፈር፣ በጫት፣ በሲጃራ፣ በመጠጥ፣ በልዩ ልዩ መንገድ፣ በቴክኖሎጂ፣ በሶሻል ሚዲያ፣ በፖርኖግራፊ ሰይጣን ከፍተኛ ውጊያ በትውልዱ ላይ ያደርጋል። የዚህ ውጊያ ደግሞ ውጤቱ የት ነው ካልከኝ አካል ዓለም ላይ የሚተረጎም ነው። የብዙ ልጆችን አይምሮ ይይዛል፣ ሐሳባቸውን ይይዛል። መስራት እየቻሉ አይሰሩም። እያወቁ እንደማያውቁ ይሆናሉ። ከሰው በታች ያረጋቸዋል፣ ያንከራተታቸዋል፣ ከእግዚአብሔር ይለያቸዋል። ከአንድ ቤተሰብ 2 3 4 ትውልድ ያጨናግፋል። እናትና አባትን ያጣላል። ያገባሉ፣ ይፋታሉ፣ ይወልዳሉ፣ ይሞትባቸዋል። ያስባሉ፣ አካል አይዝላቸውም። ይተክላሉ፣ አይበቅልላቸውም። ይነኩታል፣ ይደርቅባቸዋል። አየህ ብዙ ወጣቶች ይወልህ እግዚአብሔርን እኮ ይፈልጋሉ፣ ነገር ግን በሌላ እስራት ተይዘዋል፣ በክፋት እስራት ተይዘዋል። መንፈሳዊ ዓለም አለ ብራዘር፣ መንፈሳዊ ዓለም አለ። እምታየውን ዓለም ብቻ ዝም ብለህ እያሰብክ እንዳትኖር። እምታየውን ዓለም የሚያንቀሳቀስ እማታየው ዓለም አለ። ውሃውን እየገፋ ወደ ታንኳ የሚከት ንፋስ አለ። አየህ ኢየሱስ ሲነሳ የገሰጸው ንፋሱን ነው። የማይታየውን ንፋስ ሲገሰጸው የሚታየው ውሃ ቀጥ ነው ያለው። ምን ልፈልግ ነው? እምታየውን ሰው የሚያንቀሳቀስ እማታየው እጅ አለ። ሰውየውን ድራይቭ የሚያደርግ ፑሽ የሚያደርግ እምታቀውን ሰው እንደማታቀው አድርጎ የሚቀይር። አየህ አብሮ የሚኖረውን ሰው አውሬ አድርጎ ይቀይረዋል፣ ጠላት አድርጎ ይቀይረዋል። እንዴት ስለኔ እንደዚህ ያስባል? እንዴት እንደዚህ ብለህ ትላለህ? እና አደጋጣይ መናፍስቶች አሉ። አየህ ትዳር አፍራሽ መናፍስቶች አሉ፣ የጭንገፋ መናፍስቶች አሉ፣ የሚያሳብድ መናፍስቶች አሉ፣ ህይወትን የሚያመሰቃቅሉ ብዙ አሉ። ሄሎ የምታዩትን ዓለም የሚያንቀሳቀስ የማታዩት እጅ አለ። ሄሎ እንድትሰሙ ይፈልጋሉ። የጌታ ቃል ሲናገር እንደዚህ ይላል። ጌርጌሴኖ ወደሚባለው ሀገር ጌታ መጣ ይላል። ከዛስ ለብዙ ዘመን በእብደት ይኖር የነበረ፣ ሰውነቱን በድንጋይ ይቧጭር የነበረ፣ በእጁም በእጅ ሰንሰለት እግሩን በእግር ብረት ይታሰር የነበረ፣ በመቃብር እንጂ በቤት የማይኖር የነበረ እና ቀንና ሌሊት ይጮህ የነበረ፣ ዘመዶቹ የተውት መንገድ ዘግቶ ሰው ያባረር የነበረ አንድ እብድ ነበር። ሰውነቱን በድንጋይ ይቧጭራል እና ደግሞ የእግር ብረት ይሰብራል፣ ሰንሰለት ይበጥሳል፣ ይጮሃል፣ እንቅልፍ የለውም። እና ጌታ ኢየሱስ ክርስቶስ ወደዛ ወደ ጌርጌሴኖን ከተማ ሲመጣ አጋንንቱ እንደዚህ ያለ ልታጠፋን መጣ፣ ልታሰቃይ መጣል፣ ውጣ አለው ጌታ። ልክ አጋንንቶቹ ከሱ ሲወጡ እሪያዎቹ ውስጥ ገቡ። ከዛስ እሪያዎቹ ደግሞ ወደ ባህር ገቡ እና የዛን ጊዜ ወደ ልቡ ተመልሶ ኢየሱስ እግር ስር ቁጭ ብሎ ከዛ ይላል መጽሐፍ እረኞቹ መተው አዩት። ጌታም እንደዚህ ያለው ሂድና እግዚአብሔር ያደረገልህን ተናገር አለው። ይሄንን ሰው ወዶ አይደለም ራሱን የሚጎዳው ብራዘር፣ ሰው ወዶ አይደለም ራሱ የሚጎዳው፣ እጁን በቢላ የሚተለትለው ሰው ወዶ አይደለም። አየህ ከቤተሰብ ጋር የሚጣላው ቀንና ሌሊት ትርጉም የሌለው ጩኸት የሚጮኸው ወዶ አይደለም፣ በአጋንንት ተይዞ ነው፣ በአጋንንት ታስሮ ነው። ሰውነታቸውን በምላጭ ይቆራርጣሉ፣ ሰው ይወጋሉ፣ እንቅልፍ የላቸውም፣ ሰላም የላቸውም፣ ረፍት የላቸውም። አየህ በሰው ላይ የነበረው አጋንንት ምን አድርጎታል? እንዴት መሰለ ያደረገው? ከቤት አውጥቶ መቃብር ቤት ያኖረው ነበረ። በተራራ ላይ እንዲጮህ ያደርገው ነበረ። ዛሬ በጣም ብዙ ወጣት ከቤተሰብ ወጥቶ መቃብር ላይ ሄዶ የሚቀመው ለምን ይመስላል? አጋንንት አለ የብዙ ሰዎችን ህይወት አስሮ የያዘ። አሁን እንኳን ይሄን ትምህርት ማስተማር በጀመርኩ ጊዜ ድንዛዜንና እንቅልፍን በመርጨት ዕውቀት ወደ ውስጣችሁ እንዳይገባ፣ ለምን እውነት አርነት ያወጣል እንደሚል መጽሐፍ ከአጋንንት ተጽዕኖ ራሳችሁን ነፃ እንዳታወጡ ይሄ ዕውቀት እናንተ ጋር እንዲገባ ስለማይፈልግ ያደነዝዝና እንቅልፍን ተኝተህ ይሄን ፕሮግራም እንዲጨርስ ይዋጋል። አየህ አሁን መዋጋት አለብህ። ሄሎ መዋጋት አለብህ። ሰይጣን አእምሯችንን እንዴት ይዋጋል? ጻፉ። ሰይጣን አእምሯችንን እንዴት ይዋጋል? ሰይጣን አእምሯችንን እንዴት ይዋጋል? አእምሯችንን እንዴት ይዋጋል?
እንዴት ይዋጋል? አንደኛ በማሳወር ሰይጣን በዋነኛነት አንተን የሚዋጋ በጥቁር ዶሮ በበጋ እንጀት ምናምን በመቃብር አፈር ብቻ እንዳይመስል በዋነኛነት አንተን የሚዋጋው አእምሮህን ነው። ጠዋት አእምሮን ስለማደስ እንማር ምን ብለናል? ሰይጣን በየዕለቱ የሚዋጋው አእምሮህን ነው ብለናል። ሰይጣን እንዴት ነው አእምሮህን የሚዋጋው ብለህ ካልከኝ አንደኛ በማሳወር እንዴት? የእግዚአብሔርን እውነት እንዳታውቅ፣ የክርስቶስ ብርሃን እንዳይበራልህ፣ የእግዚአብሔርን እውነት እንዳትረዳ በማሳወር። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 እንደዚህ ይላል፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ የተባለው ሰይጣን ነው። ምን አደረገ? የእግዚአብሔር የክብሩ ብርሃን የክርስቶስ ወንጌል እንዳይበራላቸው የማያምኑትን ሰዎች ሐሳብ ምን አደረገ? አሳወረ። ለምን? የክርስቶስ የክብሩ ወንጌል ከበራላቸው ነፃ ይወጣሉ። በጨለማ እንዲኖሩ ነው ሰዎችን የሚፈልገው። ለምን መሰለህ? ሰይጣን ሰዎች በጨለማ እንዲኖሩ የሚፈልገው ህይወት በጨለማ በፍርሃት ነው፣ በድንግዝግዝ ነው፣ በግምት ነው፣ በስጋት ነው። ስለዚህ አንተ በሰላም በቦልድነስ በአሸናፊነት በድል አድራጊነት እንድትኖር አይፈልግም እና ያሳውረዋል። የእግዚአብሔር እውነት ቀርቦለታል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አየህ፣ የእግዚአብሔር እውነት እንዳይበራላቸው ይሁን ደስ ይላል። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን የክርስቶስ የክብሩ ወንጌል ብርሃን እና ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። አየህ፣ አንዱ የሰይጣን ስትራቴጂ የሰዎችን ማይንድ አታክ የሚያደርገው በማሳወር ነው። ምንም ብትለው ስለ እውነት፣ ምንም ብትለው ስለ ክርስቶስ፣ ምንም ብትለው ስለ እግዚአብሔር ሐሳብ፣ ስለ ወንጌል ብርሃን ብላይንድ ነው። በቃ ሴንስለስ ያደርጋቸዋል፣ አሳወራቸዋል። አንዳንዱን ሰይጣን በማሳወር ነው ማይንዱን ይዘዋል። በቃ ሁለተኛ በመልቀም ጻፉ። መልቀም ለቀማ በመልቀም አንዳንዱን ደግሞ አይምሮን እንዴት ነው ሰይጣን አታክ የሚያደርገው መሰለ? የእግዚአብሔር እውነት የተዘራበት የእግዚአብሔር እውነት በአይምሮ እንዳይቆይ ይለቅምበታል፣ ይወስድበታል። አየህ፣ ይሰርቅበታል፣ ይወስድበታል። እና እኛን 4 ሰዓት ተምሮ ሲያበቃ ልክ ሲወጣ ምን ነበር የተማርከው ሲባል ትዝ አይለውም። ምን ነበር የቅድሟ ልጅ ግን አይታታል ይላል። ከዛ ወይ ፓስተሩ የቀለደውን ቀልድ ያወራል፣ ትዝ እንዳይለው ያደርጋል። ይኸው እዛ ጋር ስማው፣ የማቴዎስ ወንጌል መጽሐፍ ምዕራፍ 13 ቁጥር 4 ይኸው እዛ ጋር እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎች መተው በሉት፣ ወሰዱበት። ወፎች መተው። አየህ፣ እኛን ይኸው ትማራለህ። የተማርከው አንተ ጋር እንዳይቆይ ሰይጣን ካይምሮ ያደርጋል፣ ይለቅመዋል። አንዳንዱን የሚዋጋው እንደዛ፣ አንዳንዱን ከነጭራሹ ዘግቶ ይዘዋል። አንዳንዱን ደግሞ ሲዘራበት የተዘራበት ስር ሰዶ እንዳይበቅል እንዲረሳው ያደርገዋል፣ ይለቅምበታል። ቦዲ ፕሬዘንት ማይንድ አብሰንት ያደርገዋል። ከዛ ሶስተኛ ሰይጣን እንዴት ነው አእምሮአችንን የሚዋጋው? ሶስተኛ በማታለል ነው። ዲሴፕሽን፣ በማታለል ሰይጣን አእምሮአችን እንዴት ይዋጋል? በማታለል፣ በዲሴፕሽን፣ በማታለል። ወዳጆቼ እንዲህ ብላችሁ ጻፉ። ኤፌሶን 6 ከ10 እስከ 12 ኤፌሶን 6 ከ10 እስከ 12 ብላችሁ ጻፉ። ኤፌሶን መጽሐፍ ምዕራፍ 6 ከ10 እስከ 12 በመጀመሪያ የሚያወራው ለጦርነቱ እንዳጽፉ የሚያስፈልግ ጥንካሬን በተመለከተ ነው። ሁለተኛ የጠላታችንን ተፈጥሮ በተመለከተ ነው። ሶስተኛ የጦርነቱን አይነት በተመለከተ ነው። ሄሎ
ኤፌሶን መጽሐፍ ምዕራፍ 6 ከ10 እስከ 12 ሁለቱ ቁጥር የሚያወራው አንደኛ ለጦርነቱ የሚያስፈልገንን ጥንካሬ ነው፣ ለመንፈሳዊ ውጊያ የሚያስፈልገንን ስትሬንግስ፣ ሁለተኛ የጠላታችንን ተፈጥሮ፣ ሶስተኛ የጦርነቱን አይነት ወይም ተፈጥሮ በተመለከተ ነው። ይህን ሶስት ሐሳብ የሚጽፈው ለማንበብ እሺ የሚያነብሰው ለማንበብ 1 3 በቀረውስ በጌታና በኃይሉ ችሎት የበረታችሁ። በቃ ይሄው አንደኛ ለጦርነቱ የሚያስፈልገው ጥንካሬ ጌታና የጌታ የኃይሉ ችሎት ነው። ጻፉ። ለጦርነቱ የሚያስፈልገው ጥንካሬ ጌታና የኃይሉ ችሎት ነው። የኃይሉ ችሎት ነው። አየህ፣ መንፈሳዊ ውጊያን ባንተ ካፓሲቲ አትችለውም። ባንተ ዘዴ፣ ባንተ ዕውቀት፣ ባንተ ችሎታ አትዋጋውም። ለጦርነቱ የሚያስፈልገው የጌታ ኃይል ነው። ጌታ ነው። ጌታ ነው። አሁን መንፈሳዊ ውጊያን የምትዋጋው ባንተ ዕውቀት፣ ባንተ ዘዴ፣ ባንተ ትምህርት፣ ባንተ ጉዳይ አይደለም። በጌታና አየህ በቀረው ሳለ በጌታና በኃይሉ ችሎት የበረታችሁ ሁኑ። ስትሬንግስ ያስፈልጋቸዋል። ብርታት ያስፈልጋቸዋል። ይሄ ብርታት ግን የእንጀራ የተጋቢኖ የምናምን አይደለም። የጌታና የኃይሉ ችሎት ነው። አየህ ኢየሱስ ስትል ሲኦል ይሰነጠቃል፣ አጋንንት ይንቀጠቀጣል፣ አውሬው ይረገጣል። በጌታና በኃይሉ ችሎት የበረታችሁ ሁኑ። በማ በጌታ፣ በማ በኃይሉ ችሎት፣ በማ በጌታ፣ በማ በኃይሉ ችሎት፣ በማ በጌታ። ይሄ ጌታ የጌቶች ጌታ፣ የነገስታት ንጉስ። እሺ አሚን በል በደንብ አድርግ። ማህተቡን የፈታ ዘንዶውን የቆራረጠ እባቡን የወጋ መቃብሩን የፈነቀለ በክብር ያረገ በክብር የሚመጣ የነገስታት ንጉስ። በዚህ ጌታ የበረታችሁ ሁኑ። ኢየሱስ ጌታ ነው። በባለስልጣን፣ በዘመድ፣ በጓደኛ፣ በታዋቂ ሰዎች አይሉ በቀረውስ ኢቭን ደብዳቤ ስትጽፍ ለሰው ቴክስት ስትጽፍ ይሄን ጻፍለት። በቀረውስ ከዚህ በኋላ በቀረው ህይወት 5 ዓመት 10 15 20 30 ዓመት አላውቅም ስንት ዓመት እንደምትኖር እዚህ ምድር ላይ በቀረውስ ግን በስንዴና በእንጀራ አይደለም፣ በእህልና ውሃ አይደለም፣ በጌታና በኃይሉ ችሎት የበረታችሁ ሁኑ አለ። ኢየሱስ ጌታ ነው። ልጸልይ ልከፍ አርግጅን። የብርታት መንፈስ ባንተ ላይ ይመጣል። የብርታት መንፈስ ባንተ ላይ ይመጣል። በከፍታ ላይ የሚያስኬድ ብርታት ይመጣል። ከምስራቅና ከምዕራብ ከሰሜንና ከደቡብ ሰይጣን ፍላጻውን ይልካል። አንተ ግን ጸንተህ ትራመዳለህ። አንተ በከፍታ ላይ ትቆማለህ። የሚያበረታ ጌታ ባንተ ውስጥ አለ። አሜን በል በደንብ አድርገህ። የሰይጣን መጫወቻ አትሆንም። ተንከራተህ ህይወት አያበቃም። በኢየሱስም ታሸንፋለህ። ለጦርነቱ የሚያስፈልገው ጥንካሬ የማን ነው? የጌታ። የማን ኃይል ነው? የጌታ። አሚን ነው ወይ? እሺ ቀጥል። አሁን እንደገና እናነባለን። ከዛስ ለማንበብ 1 3 የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ የዲያብሎስን ምን ትቃወሙ ዘንድ? ምን ትቃወሙ ዘንድ? ይሄው እዚህ ጋር ይሄው ሁለተኛ የጠላታችን ተፈጥሮ ሽንገላ ነው። ጻፉ። ሽንገላ ነው። አየኸው? ሽንገላ ነው። የጠላታችን ተፈጥሮ ሽንገላ ነው። አሁን በደንብ አድርገህ ስማኝ። ከጥንቆላ የሚከፋው ሽንገላ ነው። ከመተት የሚከፋው፣ ከድግምት የሚከፋው ሽንገላ ነው። ለምን መሰለ? ዲያብሎስ የሚለው የቃሉ ትርጉም ጻፉ። ዲያብሎስ ማለት ለሁለት ይከፈላል። ዲያና ቦሎስ። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት ነው። የሚከት ማለት ነው። ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው። ዲያ ማለት ሐሳብ ነው። ቦሎስ ወርውሮ መክተት ማለት ነው። የሚከት ማለት ነው። አየህ፣ አደገኛው የሰይጣን መሳሪያ
ጥንቆላ አይደለም፣ ድግምት አይደለም፣ መተት አይደለም። አደገኛው የሰይጣን መሳሪያ ሽንገላ ነው፣ ዲሴፕሽን ነው። መጽሐፍ ሲናገር ሰይጣን ውሸታም ነው፣ የውሸት አባት ነው። በደም ስባይ ውሸታም የውሸት አባት ነው። ጌታ እውነት እውነት እላችኋለሁ ሲል ሰይጣን ግን እውነት ውሸት እላችኋለሁ ይላል። ጻፍ። ጌታ እውነት እውነት እላችኋለሁ ሲል ሰይጣን ግን እውነት ውሸት እላችኋለሁ ይላል። አታላይ ነው፣ ሌባ ነው፣ ውሸታም ነው፣ ሸንጋይ ነው። አየህ፣ አሁን በዚህ መንፈሳዊ ጦርነት ውስጥ የሰይጣን ተፈጥሮ ምን መሰለ? ሸንጋይ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ ምኑን? ሽንገላውን፣ ማታለሉን፣ ውሸቱን ማታለሉን ትቃወሙ ዘንድ የእግዚአብሔርን የጦር ዕቃ ሁሉ ልበሱ። የእግዚአብሔር የጦር ዕቃ ያስፈለገው ለድግምት አይደለም፣ ለጥንቆላ አይደለም፣ ለሽንገላ ነው። ጻፉ እንደዚህ ብላችሁ የእግዚአብሔር የጦር ዕቃ ያስፈለገው ለድግምት አይደለም፣ ለጥንቆላ አይደለም፣ ለሽንገላ ነው። የእግዚአብሔር የጦር ዕቃ ልበሱ የሚለው አደገኛው የሰይጣን መሳሪያ ጥንቆላ አይደለም፣ ብራዘር፣ ሽንገላ ነው፣ ማታለል ነው፣ ውሸታም ነው፣ የውሸት አባት ነው። ሊሰርቅ ሊያርድ ሊገድል የሚመጣ ነው ሰይጣን። ሊሰርቅ ሊያርድ ሊገድል ሲመጣ ደግሞ እኔ ሰይጣን ነኝ ብሎ አይመጣም። በደም ስማኝ፣ ጻፍ እንደዚህ ብለህ ሰይጣን ወደ ሰው ሲመጣ እኔ ሰይጣን ነኝ ብሎ አይመጣም። እኔ እኮ ሰይጣን ነኝ፣ እኔ እኮ አውሬ ነኝ፣ እኔ እኮ ገዳይ ነኝ ብሎ አይመጣም። እንደዛማ ካለ ታመልጣለህ በመስኮት ዘለ። የሰይጣን ወደ አንተ ሲመጣ ቢላ ይዞ አይመጣም። ሰይጣን ወደ አንተ ይዞ ሲመጣ መሳሪያ ይዞ አይደለም የሚመጣው፣ ሐሳብ ይዞ ነው የሚመጣው። ዲያብሎስ ማለት የቃሉ ትርጉም ሐሳብ ወርውሮ የሚከት ማለት ነው። ሐሳብ ወርውሮ የሚከት ማለት ነው። ጌታ ኢየሱስ ደቀ መዛሙርቱን ያስጠነቀቃቸው ነገር ቢኖር ማንም እንዳያስታችሁ ተጠንቀቁ በማለት ነበር። እንዲህ ብላችሁ ጻፉ። ሽንገላ ማለት ሐሰትን እውነት አድርጎ ማቅረብ ማለት ነው። ሐሰትን እውነት አድርጎ ማቅረብ ማለት ነው። ሐሰትን እውነት አድርጎ ማቅረብ ማለት ነው። አየህ፣ ጳውሎስ ለኤፌሶን ሰዎች ሲጽፍላቸው መጋደላችን ከደምና ከሥጋ ጋር አይደለም ብቻ አይደለም የሚለው፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ለጦርነቱ የሚያስፈልገው ጌታና የጌታ የኃይሉ ችሎት ነው። ከዛስ የዲያብሎስን ሽንገላ ማታለሉን፣ አየህ፣ ውሸቱን ትቃወሙ ዘንድ አለ። እንዲህ ብለህ ጻፍ። የሰይጣን ማታለል አንተን ከእግዚአብሔር ለመለየት ነው። ሰይጣን የሚያታልልህ አንተን ከእግዚአብሔር ለመለየት ነው። አንተን ከእግዚአብሔር ለመለየት ነው። ዲሴፕሽን፣ ማታለል። እሺ፣ እንዲህ ብላችሁ ጻፉ። የሰይጣን ማታለል ከረሜላ አይደለም። ቡሽዬ ከረሜላ ልግዛልሽ ብሎ አይደለም ያታልልህ። የሰይጣን ማታለል ከረሜላ አይደለም፣ ቲቺንግ ነው፣ ትምህርት ነው፣ አይዲያ ነው፣ ሲስተም ነው፣ ትምህርት ነው፣ ሐሳብ ነው። ሰይጣን ሲያታልልህ ወደ አእምሮ የሚጨምረው ሐሳብ ነው። የሰይጣን ማታለል ከረሜላ አይደለም፣ ሲስተም ነው፣ ሐሳብ ነው፣ ትምህርት ነው። እንዲህ ብላችሁ ጻፉ። ሰይጣን ታጋሽና ተንኮለኛ ጠላት ነው። ጻፉ። ማታለል ዘር ነው። ፍሬው 3 ነው ብላችሁ ጻፉ። ማታለል ዘር ነው፣ ፍሬው 3 ነው። ሰይጣን ሲያታልልህ በሐሳብ፣ ሰይጣን ሲያታልልህ በሲስተም፣ ሰይጣን ሲያታልልህ ዘር ነው የሚዘራብህ። የዚህ የማታለሉ ውጤት ግን አለ፣ ባይ ፕሮዳክት አለ፣ ሪዛልት አለ። አንደኛ ዘሩ
የስጋ ምኞት ነው። የስጋ ምኞት ነው አንደኛው። ሁለተኛው የአይን አምሮት ነው። ሶስተኛው ስለ ገንዘብ መመካት ነው። ወይም እንዲህ ብላችሁ ጻፉ፣ ትዕቢት ነው። ትዕቢት ነው። ሰይጣን በዋነኛነት የሚዋጋው አእምሮህን ነው። አእምሮህን ይዋጋል። አእምሮህን የሚዋጋው ደግሞ በሶስት መንገድ ነው። የመጀመሪያው በማሳወር ነው፣ የክርስቶስ የወንጌል ብርሃን እንዳይበራልህ። ሁለተኛው በመልቀም ነው። ሶስተኛው በማታለል ነው። አደገኛውና ኃይለኛው የሰይጣን የጦር መሳሪያ ማታለል ነው። እንዲህ ብላችሁ ጻፉ፣ የሰይጣን ዋነኛው መሳሪያ ማታለል ነው። ዲሴፕሽን ነው፣ ማታለል ነው። ብዙ ሰዎችን ከህይወት የነቀላቸው፣ ብዙ ሰዎችን የቀበራቸው፣ በቁማቸው የቀበራቸው ሰይጣን በጥንቆላ ካጠፋቸው በላይ በዲሴፕሽን በማታለል ከህይወት የነቀላቸው በጣም ብዙ ናቸው። እሺ እኔ ነኝ። ማታለል ሐሰትን እውነት አድርጎ ማቅረብ ነው። ጌታ እውነት እላችኋለሁ ሲል ሰይጣን እውነት ሐሰት እላችኋለሁ ብሎ ይላል። ኦኬ፣ የማታለል ኦብጀክቲቭ አንተን ከእግዚአብሔር መለየት ነው። ማታለል ደግሞ ከረሜላ አይደለም፣ ሲስተም ነው፣ ሐሳብ ነው፣ አይዲያ ነው። ሊያታልልህ ሲመጣ ይዞ የሚመጣው ኦኬ፣ ማታለል ዘር ነው። ፍሬው ምንድነው ካልከኝ የስጋ ምኞት ነው። ጻፉ፣ የስጋ ምኞት የሚለው ፊት ለፊት እንዲህ ብላችሁ ጻፉ። ህጋዊ የስጋ ፍላጎቶቻችንን በህገ ወጥ መንገድ እንድናረካ ማድረግ ነው። ህጋዊ የስጋ ፍላጎቶቻችንን በህገ ወጥ መንገድ እንድናረካ ማድረግ ነው። ከዛ የአይን አምሮት የሚለው ደጋ ሂዱና ደግሞ ስግብግብነት። የአይን አምሮት የሚለው ሐሳብ ጋር ሄዳችሁ ስግብግብነት። አየህ፣ ሰይጣን ማታለልን ወደ ህይወት የሚዘራው ሶስት ነገር ለማጨድ ነው። አንደኛው የስጋ ምኞት አንተው ስለመፍጠር ነው። ሁለተኛ የአይን አምሮት አንተው ስለመፍጠር ነው። ሶስተኛው ትዕቢት ለመፍጠር ነው። ሄሎ፣ ሰይጣን ዲሲቭ ሲያረግህ ሲያታልልህ፣ ማታለል ሐሰትን እውነት አድርጎ የሚያቀርበው ለምን መሰለ? ሰይጣን ሐሰትን እውነት አድርጎ የሚያቀርበው ኢየሱስ እውነት እላችኋለሁ ሲል እሱ እውነት ውሸት እላችኋለሁ ብሎ የሚለው ማታለልን፣ ዲሴፕሽንን ወደ እናንተ የሚዘራው ሶስት ነገር ለማጨድ ነው። አንደኛ የስጋ ምኞት አንተው ክሬት ለማድረግ ነው። ሁለተኛ የአይን አምሮት አንተው ክሬት ለማድረግ ነው። ሶስተኛው ኩራት፣ ትዕቢት፣ ስለ ገንዘብ መመካት ውስጥ እንዲፈጠር ነው። አሁን የስጋ ምኞት ማለት ህጋዊ የስጋ ፍላጎቶችን በህገወጥ መንገድ እንድታረጋ ያደርጋል። ሁለተኛ የአይን አምሮት ብለህ ስትል እንድትስገበገብ ያደርጋል። ሶስተኛው ስለ ገንዘብ መመካት፣ ትዕቢት፣ አጉል ኩራት፣ ኢጎ ውስጥ እንድትገባ ይፈልጋል። ምክንያቱም ትዕቢት ደግሞ ውድቀትን ትቀድማለች እንደሚል ማለት ነው። ሰይጣን ታጋሽና ተንኮለኛ ጠላት ነው። እንዲህ ብላችሁ ጻፉ፣ እርሱ ውሸታም የውሸት አባት ነው። ውሸታም የውሸት አባት ነው። ስለ ራሱ ብቻ ሳይሆን ስለ ራስህም ይዋሻል። ስለ ራስህ ብቻ ሳይሆን ደግሞ ስለ እግዚአብሔርም ይዋሻል። አንተ የምታውቀውን አንተነት የምታውቀውን ማንነትን እንደማታውቅ አድርጎ ይነግራል። ህይወትን ሊገድል ሊያርድ ሊሰርቅ ወደ አንተ ሲመጣ የሚመጣው ሰይጣን ነኝ ብሎ አይመጣም። ብራዘር፣ ሰይጣን ነኝ እኔ ብሎ አይመጣም። ቢላ ይዞ ወደ አንተ አይመጣም። እና ሲመጣ በዲሴፕሽን ነው የሚመጣው። አየህ፣ ሰይጣን ውሸታም ነው። እኔን እዚህ ጋር ሰይጣን ውሸታም ነው። ደግሞ ሲዋሽህ ስለ ራሱ ብቻ አይደለም የሚዋሽህ፣ ስለ ራስህም ይዋሻል። ስላንተ ስለ ራስህ ብቻ አይደለም ደግሞ የሚዋሽህ፣ ስለ እግዚአብሔርም ይዋሻል። እንዲህ ብለህ ጻፍ። ይኸውልህ ስለ ራስህ እንዲህ ብሎ ይልሃል፣ ተስፋ የለህም ይልሃል፣ አትረባም ይልሃል፣ አትጠቅምም ይልሃል፣ ከዚህ በኋላ ምንም እድል የለህም ይልሃል። ስለ ራስህ ይዋሻል። ሰዎች አይወዱህም ይልሃል፣ ይዋሻል። መጥቶ
ከዛስ ስለ እግዚአብሔር ደግሞ አይወድህም፣ አይፈልግህም፣ ካንተ ይልቅ እሱ ሌሎቹ ነው የሚረዳው፣ ጸሎትን አይሰማም ምናምን ይልሃል። ሰይጣን ሊያታልል ሲፈልግ እንዲህ ብላችሁ ጻፉ። ሰይጣን ሊያታልል ሲፈልግ ምን ያደርጋል ብላችሁ ጻፉ። ሰይጣን ሊያታልል ሲል ምን እንደሚያደርግ ልንገርህ። በመጀመሪያ ለራስህ እንድታዝን ያደርጋል፣ እንድታዝን ያደርጋል ይልሃል። መጀመሪያ አንተ እኮ አዎ እኔ እኮ ትላለህ። ከዛ አንተ ሳትፈለግ ነው የተወለድከው ሲሉ አዎ እኮ ይላል በጆሮ ለራስህ እንድታዝን ከማታለሉ በፊት መጥቶ እንደዚህ ምናምን ብሎ እንደዚህ አድርጎ እንቆልጭልጭ አቡዬ ማሙሽዬ ምናምን ብሎ አያታልልህም ይላል። ለምሳሌ ጫት ማስቃም ሊጀምር ሲል ረጅም ጫት አምጥቶ ይሄ ጫት ምን አይልህም። መጀመሪያ እንደዚህ ይላል። አባትህና አይወዱህም እኮ አዎ አይወዱኝም፣ አይፈልጉ አዎ ፍቅረኛ አዎ የሷን ማያዝልኝ ያዝልኝ የሷን ጉዳይ ያዝልኝ አዎ ያው የሰፈሩ ሰዎች እንዴት እንደሚገላምጡ አዎ ያለኔ ስራ የላቸውም ትላለህ። በቃ ለራስ እንድታዝን ይፈልጋል። በቃ እኔ ማለት ትላለህ። ሰው አይረዳህም ይልሃል። አይረዱኝም ትላለህ። ከዛ ስለ ሰዎች መጥፎ እንድታስብ ያደርጋል። ስለ ሰዎች መጥፎ እንድታስብ ያደርጋል። መጀመሪያ እንድታዝን ያደርጋል ለራስ። ከዛ ስለ ሰዎች፣ ስለ እንጀራ አባት፣ ስለ እናት፣ ስለ እህት፣ ስለ ክፍለ ከተማው፣ ስለምኑ መጥፎ እንድታስብ ያደርጋል። ከዛ በኋላ ራስን ከሌሎች ጋር እንድታወዳደር ያደርጋል። እያቸው ጓደኞች አሁን የት ነው ያሉት? ቬጋስ፣ ላስ ቬጋስ፣ ኤሌ፣ ኒውዮርክ ናቸው። አንተስ ኖወርክ ይላል። አዎ ለኩስ በቃ ጓደኞቼ ያሉት ኒውዮርክ፣ አንተስ ኖወርክ። በቃ አዎ ወጥላል። ከዛስ በቃ ያለህን ነገር እንደሌለህ እንዲሰማ ያደርጋል። ችግርህን አጋኖ ይነግራል። በቃ አጋኖ ይነግራል። አሁን እንዴት ይኖራል ይላል። በዚህ ኑሮ ውድነት ውስጥ አሁን ይኖራል ይላል። ኧረ አይኖርም ትላለህ አንተ። አይኖርም። ከዛ ስሜትን እንድታምን ያደርጋል። እንዲህ ነው የሚያደርግህ። መጀመሪያ ስለ ራስ እንድታዝን ያደርጋል። የሙት ልጅ ነህ ይልሃል። አንተ ብቻ አይደለም ለመጀመሪያ ጊዜ እናት አባት የሞተብህ የሙት ልጅ ነህ ሲል አዎ የሙት ልጅ ነኝ ትላለህ። ጠጣ ይልሃል። በቃ አምጣ ትላለህ። ከዛስ ስለ ሰዎች መጥፎ እንድታስብ ያደርጋል። እነዚህ ፓስተሮች፣ እነዚህ መንግስት ኃላፊዎች፣ እነዚህ ጎረቤቶቼ፣ እነዚህ አከራዮቼ፣ እነዚህ ትላለህ። መጥፎ ነገር ትሰበስባል። ከዛ ራስን ከሌሎች ጋር እንድታወዳድር ያደርጋል። ከዛ ምርጥ እኮ ኳሊቲ አለ ያለህን ነገር እንደሌለህ እንድትቆጥረው ያደርግና ችግርህን አጋኖ ይነግርሃል። ከዛ ስሜትህን እንድታምነው ያደርጋል። ወዳጆቼ እንዲህ ብላችሁ ጻፉ። ልክ የሰይጣንን ውሸት ስታምን ያን ጊዜ ያሸንፋል። ልክ የሰይጣንን ውሸት ስታምን ያን ጊዜ ያሸንፋል። ልክ የሰይጣንን ውሸት ስታምን ያን ጊዜ ያሸንፋል። ታውቃለህ፣ የሰይጣን ማታለል የጀመረው በኤደን ገነት አይደለም። ከኤደን ገነት በፊት 1/3 የመላእክት ስብስብ ይዞ ሲወርድ ነው። ጻፉ እንደዚህ ብላችሁ ይሁን። እኔን ይኸው ውሸት ማለት ምን ማለት ነው? ውሸት ማለት ግማሽ፣ ጻፉ፣ ግማሽ እውነት ማለት ነው። ውሸት ማለት ግማሽ እውነት ማለት ነው። ሰይጣን ማንንም ለማታለል ሲመጣ ሙሉ ውሸት ይዞ አይመጣም። ግማሽ እውነት ይዞ ይመጣል። ሰይጣን ማንንም ዲሲቭ ሊያደርግ ሲመጣ አያችሁ፣ የዲያብሎስን ሽንገላ ትቃወሙ ዘንድ። ለምን? ሰይጣን የሚሸነግልህ ሙሉ ውሸት ይዞ መጥቶ አይደለም፣ ግማሽ እውነት ይዞ ይመጣል። ውሸት ማለት ግማሽ እውነት ማለት ነው። ጌታ እኮ ዓለም ሰላም አይሰጣችሁም አላለም። እኔም እሰጣችሁ ሰላም አለ። ዓለም እንደሚሰጣችሁ አይደለም።
የዓለም ሰላም አጎበር አለበት። የዓለም ሰላም ኪሳራ አለበት፣ ውድቀት አለበት። አየ ቢራ ለምሳሌ ብትጠጣ ፈታ ለቀቅ ሞልቀቅ ደልቀቅ ያደርጋል። ከዛስ ግን ለቀቅ ብቻ ሳይሆን ለቅቅ አርገህ ያኖራል። እኔ መሰጣችሁ ሰላም አለ። አየ ሰይጣናውን ይመጣና ሲያታልልህ ሙሉ ውሸት አይደለም ይነግርህ፣ ግማሽ እውነት ይነግራል። የስ ትላለህ የስ ትላለህ የስ ትላለህ። እሺ ጻፉ እንደዚህ ብላችሁ እንዲህ ብላችሁ ጻፉ። ሰይጣን ሰውን እንዴት ያታልላል? ሰይጣን አእምሮህን በሶስት መንገድ ይዋጋል። በማሳወር፣ በመልቀም፣ በማታለል። ሰይጣን እንዴት ነው የሰዎችን አእምሮ የሚያታልለው? ሰይጣን እንዴት አድርጎ ዲሲቭ ያደርጋል? አንደኛ እውነትን በማጣመም ያታልላል። ዘፍጥረት 3:4 ላይ ሲናገር እባቡ ግን ሴቲቱን ሞትን አትሞቱም አላት ይላል። አየህ እውነትን ያጣምማል። እባቡም ሴቲቱን ሞትን አትሞቱም ከርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ ትሆኑ ዘንድ እግዚአብሔርን ስለሚያውቅ ነው እንጂ አለ። አየህ ግማሽ እውነት ብያልኩ እሱን ነው። ውሸት ማለት ግማሽ እውነት ማለት ነው። እንዳትረሳ ውሸት ማለት ግማሽ እውነት ማለት ነው። እንዳትረሳ። ሰይጣን እንዴት ነው ሰው የሚያታልለው? እውነትን በማጣመም። ሁለተኛ የሰዎችን ፍላጎት በመጠቀም። ተዚህ ከነበር ጌታ ኢየሱስ ጸልዮ ሲጨርስ መጣና ርቦት እንደነበረ ስለሚያውቅ ድንጋዩን ዳቦ አርጋለው። ሰይጣን ሊያታልል ሲመጣ ቢላ ይዞ አይደለም የሚመጣው፣ በፍላጎትህ በኩል ነው የሚመጣው። ኒድህን ተጠቅሞ ነው የሚያታልልህ። አንተ በጣም ቦታ የምትሰጠው ነገር ተጠቅሞ ነው የሚያታልልህ። በፍላጎትህ በኩል ነው የሚያታልልህ። ስለዚህ ፍላጎትህን በመጠቀም ስልክ ያስፈልጋል፣ ስማርትፎን ይልሃል። አዎ ትላለህ አንተ። አዎ ከዛስ የወደቀ አንሱ የሞተ ቅበሩ ይልሃል። እየተጸለየ ያለ አንተ ዞር ስትል ስማርትፎን ቁጭ ብሏል። ጌታ አሳልፎ ነው የሰጠ ይልሃል። በረከት ነው አንሳው ይልሃል። ብድግ ስታረገው ሴኩሪቲ ካሜራ ያያል። ሁለተኛ ቸርች አልመጣም ብለህ በዛው ትወጣለህ። በፍላጎትህ በኩል ይመጣል። ሶስተኛ በጥርጣሬና ባለማመን። በጥርጣሬና ባለማመን ለሰይጣን ማታለል የተመቹ የኛ ሁኔታዎች ብላችሁ ጻፉ። አሁን ሰይጣን አታላይ ነው፣ ልምድ ያለው ታጋሽ ተንኮለኛ ጠላት ነው። እኛ ደግሞ ለሱ አታላይነት ምቹ ሁኔታ እንፈጥራለን። ለሰይጣን ማታለል የተመቹ የኛ ሁኔታዎች፣ አንደኛ ለእግዚአብሔርና ለቃሉ ልባችንን ዝግ ማድረግ። ለእግዚአብሔርና ለቃሉ ልባችንን ዝግ ማድረግ። ዝግ ማድረግ። ሁለተኛ ከጸሎት መራቅ። አንተ አትጸልይም፣ ልብህን ለእግዚአብሔርና ለቃሉ ዘግተሃል፣ ከጸሎት ርቀሃል። ሰይጣን ደግሞ ከኤደን ገነት በፊት ልምድ ያለው አታላይ ነው። ልምድ ያለው አታላይ ነው ሰይጣን። ሰይጣን ልምድ ያለው አታላይ ነው። ኦኬ። ሶስተኛ ስጋ በመንፈስ ላይ እንዲገዛ ስንፈቅድ። ስጋ በመንፈስ ላይ እንዲገዛ ስትፈቅድ። ኤፌሶን መጽሐፍ ምዕራፍ 6 ከ10 እስከ 12 ሶስት ነገር ነው የሚነግረን። ለጦርነቱ የሚያስፈልገንን ጥንካሬ፣ የጠላታችንን ተፈጥሮ፣ ከዛም ደግሞ የጦርነቱን አይነት በተመለከተ ነው ሶስት ነገር የሚነግረን። አሁን ሰይጣን ተፈጥሮ ምንድነው ሲባል ሽንገላ ነው። ከጥንቆላ የሚከፋው ሽንገላ ነው። ዲሴፕሽን የሰይጣን ዋነኛ መዋጊያ መሳሪያ ነው። ማታለል። ሰይጣን ሲያታልል ደግሞ በከረሜላ አይደለም፣ በትምህርት ነው፣ በአይዲያ ነው የሚያታልልህ፣ በሲስተም ነው የሚያታልልህ። ኦኬ። አሁን ይሄን ከነገርኩ በመቀጠል ደግሞ የሚያወራው ጳውሎስ የጦርነቱን አይነት በተመለከተ ነው። ስለ ጦርነቱ ሲናገር እንደዚህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለም ይላል። ጻፉ እንዲህ ብላችሁ፣ መጋደላችን ከደምና ከስጋ ጋር አይደለም ማለት
ጻፉ። መጋደላችን ከደምና ከስጋ ጋር አይደለም። መጋደላችን ከደምና ከስጋ ጋር አይደለም ማለት ጠላታችን ሟች አይደለም ማለት ነው። ጠላታችን ሟች አይደለም። በደም ስማኝ፣ መንፈሳዊ ውጊያ ሲዝናል አይደለም፣ ላይፍ ታይም ነው። እና ጠላትክ ደግሞ ሟች አይደለም። ወይ አንተ ወደ ጌታ እስከምትሄድ ወይ ጌታ ወደ አንተ እስከሚመጣ ድረስ የሚቀጥል ውጊያ ውስጥ ነው ያለው። መጋደላችን መጋደላችን ይሄው እዚህ ጋር መጋደላችን ነው የሚለው ጳውሎስ። መጋደላችን የሚለው ቃል በግሪክ ምን ማለት ነው ሲባል የእጅ ለእጅ ግጥሚያ ማለት ነው። ይሄንን ቃል ጳውሎስ ሲጠቀም የኤፌሶን አማኞች በዛ ዘመን የሚያውቁት ቃል ነው። ምን መጋደላችን የሚለውን እጅ በእጅ የሆነ ግጥሚያ ረገጣ ማለት ነው። ይሄ ጉዳይ እንዴት ነው የሚያውቁት እነዚህ የኤፌሶን ሰዎች? ቢኮዝ በዛን ዘመን ሮም አብዛኛውን ዓለም በምትገዛበት ዘመን በየከተማው የሚቆም የተሰሩ የስፖርት ቤተ መንግስቶች ነበሩ። ምን የሚባሉ? ፓሌስትራ የሚባሉ። በደም ስሙኝ። አሁን ጳውሎስ መጋደላችን ከደምና ከስጋ ጋር አይደለም ብሎ ሲላቸው ፓሌስትራ የሚለውን የግሪክ ቃል ነው የሚጠቀመው። ፓሌስትራ ማለት ደግሞ የስፖርት ቤተ መንግስት ነው። እዚህ ቤተ መንግስት ውስጥ ጠዋት፣ ምሳ ሰዓትና ማታ ሁሌ ግጥሚያ ይደረጋል። ስንት አይነት? 3 አይነት። ነፃ ትግል፣ ቦክስ እና እንደዚህ ደግሞ ካራቴ የመሳሰሉ ስፖርቶች ይደረጋሉ። በዚህ የስፖርት ቤተ መንግስት ውስጥ ያለው ህግ አንድ ህግ ነው። እሱም ህግ የለም ነው። በጣም በጭካኔ የተሞላ ወደዚህ ወደ ፓሌስትራ ለስፖርት ግጥሚያ የሚገቡ ሰዎች ያላቸው አማራጭ 2 ነው። አንደኛው ማሸነፍ፣ ሁለተኛው መሞት። ተሸንፎ መውጣት የሚባል ነገር ከፓሌስትራ አይታሰብም። ስትገባ ፈርመህ ነው የምትገባው። ምን ብለህ ኃላፊነቱ ወስዳለሁ ብለህ ኮሚትመንት ፈርማለህ። እዚህ ግጥሚያ ውስጥ የሚገባ ሰው ለቤተሰቡ ደብዳቤ ይጻፍለታል። ምን የሚል? ልጃችሁ እንደሞተ ከሰማችሁ እመኑ፣ ተሸንፏል ከተባላችሁ ግን ሐሰት ነው የሚል። ወደዚህ ግጥሚያ የሚገባ ሰው የብረት ኮፍያ ካላደረገ አደገኛ ነው። ጭንቅላቱ ሊደቅ ይችላል። ተጋጣሚዎቹ ጨካኞችና አረመኔዎች ናቸው። እጃቸው ላይ የብረት ጓንት ደግሞም ሚስማር ያደርጋሉ። ደግሞም አንዳንዴ ስለታማ እንደ ሚላጭና እንደ ቢላ አይነት ነገር ይሰካሉ። እዚህ የስፖርት ሜዳ ውስጥ ያለው ጨዋታ ምን አይነት ነው? ህግ የሌለው ጨዋታ ነው። መግደል፣ መስበር፣ መርገጥ የሚፈቀድበት ጨዋታ ነው። አሁን በደንብ አድርገህ ስማኝ። ጳውሎስ መንፈሳዊ ውጊያን በተመለከተ ለኤፌሶን ሰዎች የሚጽፍላቸው መንፈሳዊ ውጊያ የጦርነቱ አይነት ምን አይነት ነው ካላችሁ፣ መራራ ነው፣ በጭካኔ የተሞላ ነው። ሰይጣን እስክታጡ፣ እስክትከስሩ፣ እስክትዋረዱ አይደለም የሚዋጋችሁ እና ሊከላችሁ ነው የሚዋጋችሁ። እንዴት? ቅድም እንደነገርኳችሁ ልክ እንደ ፓሌስትራው። በፓሌስትራ ደከመኝ ብላ አታቆምም። በቃኝ ብላ አታቆምም። አምኛለሁ ብላ አታቆምም። ቆስያለሁ ብላ አታቆምም። ጨዋታውን ካንተ ጋር የሚጋጠመው የሚገባው ሊገልህ ነው። ይሄ የኤፌሶን ሰዎች ይሄን ያውቃሉ። ብራዘር በደንብ አድርገህ ስማኝ። ይሄን ሰምተህ ከሄድክ ይበቃኛል። መንፈሳዊ ውጊያ ሲዝናል አይደለም። በሳምንት 7 ቀን፣ በቀን 24 ሰዓት፣ በወር 30 ቀን፣ በአመት 365 ቀን ነፍሰ በላ ከሆነ ሌባው ሊሰርቅ፣ ሊያርድ፣ ሊገድል ነው የሚመጣው አለ። አየህ፣ ቅድም መጅጎያ ላይ ነግሬሃለሁ። ይሄ የምታየው ዓለም ብቻ አይደለም ያለው፣ መንፈሳዊ ዓለም አለ። መንፈሳዊ ውጊያ የሚባል አለ። ሊገልህ የሚፈልግ ሰይጣን አለ። ሰይጣን ካንተ ጋር ያለው ውጊያ እስክትከስር፣ አንገት እስክትደፋ፣ እስክታብድ፣ ጨርቅን እስክትጥል፣ ስራ እስክታጣ፣ ትዳር እስኪበተን፣ ቤተሰቦች እስክታጣ አይደለም፣ ህይወትን እስክታጣ ነቅሎ ሊገልህ ነው የሚፈልገው። ይሄ ደግሞ ፓሌስትራ ይባላል። በፓሌስትራ ግጥሚያ ሁለቱ ተጋጣሚዎች ሩቅ ለሩቅ ሆነው በድንጋይ ነው የሚወራወሩት። የእጅ በእጅ ግጥሚያ ነው እና እንደዚህ ሆነ በፓሌስትራ ግጥሚያ ውስጥ ግጥሚያውን ስትጀምረው እየሰማኸኝ ነው? ከፊት ለፊት የቆመው እሱ ሞት ነው። ሊገልህ ነው የቆመው። ፈገግ ካለልህ ወዶ አይደለም ሊያዘናጋህ ነው።
ፈገግ ካለ ሊያዘናጋግ ነው። ስማ ሰይጣን ካቀበለህ ከገዛልህ የሆነ ነገር ካረገልህ ወዶ አይደለም ሊከል ነው እያመቻቸ ነው ሴታፕ እየሰራ ነው። ከተወሰነ ጊዜ በኋላ የተወሰነ ጊዜ ያስቀማል ያስጠጣል ያስጨሳል አንዳንድ ነገር ያረግልሃል በደንብ ይክባል ስም ይሰጣል ከፍ ከፍ ያረጋል አመቻችቶ 16 ክልል ውስጥ እንደሚያስገባ ማኖ እንደሚያስነካ ሰው አመቻቻል። ገና ሰይጣን በመጀመሪያው ዙር እንዳታለለ አይገድልህም ገብቷል። ሲያታልልህ መጀመሪያ ሐሳብ ነው ውስጥ የሚከተው መንፈሳዊ ውጊያ ፓሌስትራ ነው። ሲሪየስሊ ፋይት የምታረገው ነገር ነው እንጂ ለአፍታ ከተዘናጋ የሆነ እንዲ ዞር ካልክ እግሩ ውስጥ ከከተተ እድል ፋንታ አትስጡት እንደሚል መጽሐፍ ይገለብጣል። ከገለበጠ ጭንቅላት ረግጦ ይሰባብራል። አሁን እንኳን ግሪክ ሀገር ብትሄዱ በጣም ብዙ የተሰባበሩ የጭንቅላት አጽሞችን ታገኛላችሁ። መንፈሳዊ ውጊያ ሲሪየስ ነው። ሰይጣን ሊገልህ ነው የሚፈልገው። እስክታጣ አይደለም፣ ትምህርት እስኪበላሽ አይደለም፣ ሊገልህ ነው። ሰምታል። ቅድም ጠዋት ስንጸልይ ትላንት ስንጸልይ እከለዋለሁ አለቀውም መኪና ውስጥ ከተዋለሁ ነሐሴ 26 ቀጥሬለታለሁ። እንደዚህ ሰይጣን አስራ ሰጥቶኛል ገብሮኛል ለኔ ሲል ተንከራቷል ሰግዶልኛል ብሎ አይተውህም። ይገርምሃል። ሊከልህ ነው የሚፈልገው። ሊከልህ ደምህን መጥቶ ክብርህን አዋርቶ መልክህን አበላሽቶ ገንዘብህን ጨርሶ ሲያበቃ አይለቅህም። ሰብሮ ሊገልህ ነው የሚፈልገው። እና ግጥሚያው እንደዚህ ነው። ደግሞ ስማይ ልክ ሰይጣን መንፈሳዊ ውጊያው ስትገባ ቅድም የእግዚአብሔርም የጦር ዕቃ ሁሉ ልበሱ ይላል መጽሐፍ። የእግዚአብሔር ወታደር ደግሞ የመዳን ራስ ቁር፣ የጽድቅ ጥሩር፣ የእምነት ጋሻ፣ የወንጌል ጫማ፣ የእውነት ቀበቶ ሁሉን ታጥቆ ነው የሚገባው። ሰይጣን ደግሞ መንፈሳዊ ውጊያ ውስጥ አፉን ይዞ ነው የሚገባው። ለምን? ዲያብሎስ ማለት የቃሉ ትርጉም ሐሳብ ወርውሮ የሚከት ማለት ነው። አትረባም ይልና ያፈገፍጋል። አንተ አየህ የመዳን ራስ ቁር የጽድቅ ጥሩር ምናምን አርጋል አትረባም ሲልህ አረባም እንዴ ሰዎች አይወዱም ይላል። ሰዎች አይወዱኝም እንዴ አልቆልኛል እንዴ ትላለህ። ሐሳብ ነው የሚከተው። የከተተውን ሐሳብ ታመነጅጋለህ ከመስመር እያወጣ ይሄዳል። ውጊያው ከባድ ነው። ጳውሎስ የሚለው እንደዚህ ነው። ፓሌስትራ ይላል። እዚህ ግጥሚያ ውስጥ ይገርምሃል ያለው ህግ አንድ ነገር ብቻ ነው። እሱም ህግ የለም ነው። ሰይጣን ስማይ ልንገርህ ህግ የማያውቅ ተጫዋች ነው። ህግ የማያውቅ በህግ አይዋጋህም። አየህ እግዚአብሔር እኮ ያከበሩትን ያከብራል። አየህ ያመኑትን የተደገፉትን አያሳፍርም እግዚአብሔር። የወደቁትን እኮ ያነሳል እግዚአብሔር። ሰይጣን ግን ይገርማል ህግ የማያውቅ ተጫዋች እንደሆነ የምታውቀው ያከበሩትን አያውቅ፣ የተገዙለትን አያውቅ፣ ምንም አያውቅ። እና ምን ልፈልጌ ነው? ፈገግ ካለልህ ሰይጣን አንዳንድ ጊዜ ስፖንሰር ከሆነልህ ካመቻቸልህ እስኪገልህ ሴታፕ እየሰራ ነው፣ እያመቻቸ ነው። ጋባዥ አለ፣ ካዳሚ አለ፣ ከዚህም ከዛም ያመጣል፣ ያዋክብሃል። ተባረክ። ያዋክብሃል። ጳውሎስ ለኤፌሶን ሰዎች ሲጽፍላቸው እንደዚህ ይላል። መካደላችን ምን ፓሌስትራ የስፖርት ቤተ መንግስት ስታየው በጣም የሚያምር ጠዋት ምሳና ራት ሰዓት ግጥሚያ አለ። ነን ስቶፕ ነው በየቀኑ ማለት ነው። መንፈሳዊ ውጊያ በቀን 24 ሰዓት በሳምንት 7 ቀን በወር 30 ቀን በአመት 365 ቀን ውጊያ ላይ ነህ። እኝኔን እዚህ ተቀምጠው ውጊያ ላይ ነህ። ስትወጣ ውጊያ ላይ ነህ። ታክሲ ውስጥ ሆነ ውጊያ ላይ ነህ። መንገድ ላይ እየሄድክ ውጊያ ላይ ነህ። ኤኒ ታይም ውጊያ ላይ ነህ። ኤኒ ታይም ሶሻል ሚዲያ ስትጠቀም ውጊያ ላይ ነህ። ምን ተጠቅሞ አይምሮህን እንደሚይዝ ሰይጣን ካልኩሌት አድርጎ ፋይት ያደርጋል። ለምን ይመስላል ዓለም እንደዚህ በፖርኖግራፊ የተጥለቀለቀው፣ በደም በሐሰት በአመፃ የተጥለቀለቀው? ለምን ይመስላል? መጋደላችን ምን ፓሌስትራ። ይኸው ፓሌስትራ አለና እንደዚህ አለ እና ከደምና ከስጋ ጋር አይደለም። እና ከማን ጋር ነው? ከአለቆች ከስልጣናት ከኃይላትና ከርኩሳን መናፍስት ጋር። ከአለቆች ከስልጣናት ከኃይላት ከርኩሳን መናፍስት ጋር። ይሄ ማለት ምን ማለት ነው? ውጊያችን ስትራክቸራል ነው። ዌል ኦርጋናይዝድ የሆነ በመንፈስ ዓለም ካለ መዋቅር ጋር ነው። በተናጠል ካንድ ቡዳ ካንድ መጋኛ ካንድ ምቀኛ ጋር አይደለም የምትዋጋው። እና በስትራክቸር ነው። ይሄ አለቆች ስልጣናት ኃይላትና ከዛ ርኩሳን መናፍስት የሚለው አርኮንታስ ኩሪዮስና ኮስሞክራቶስ ይባላል። ይሄ
አለቆች የሚለው አርኮን የሚል ግሪክ ቃል ነው። ታች ያለው ደግሞ አርኮንታስ ነው። ምን ርኩሳን መናፍስት። እነዚህ ርኩሳን መናፍስት ምንድናቸው ብለ ካልከኝ ያለቃቸውን ፍቃድ ለማስፈጸም እስከ ሞት ድረስ የሚሄዱ ተራ ወታደሮች ናቸው። ሰው ውስጥ የሚገቡት እነዚህ ኮስሞክራቶስ የሚባሉ ርኩሳን መናፍስት ናቸው። ሰው ውስጥ የሚገባው አርኮን የሚባለው ግን ሲስተም ዲዛይነር ነው። ሰው ውስጥ አይገባም። ለረጅም ጊዜ አንድን ቦታ የሚገዛ ነው። አንድን ጂኦግራፊ ገቨርን የሚያደርግ ነው። እሱ የሚገዛበት አካባቢ ካልቸሩ ተመሳሳይ ነው። ሲስተም ዲዛይን ያደርጋል። ካልቸር ክሬት ያደርጋል። አርኮን ታስኩሪዮስና ኮስሞክራቶስ። አርኮን የሚባለው የመናፍስት ዓለም መዋቅር ሲስተም ዲዛይነር ነው። እኛ ከተማ ስትሄድ ከላይ እስከታች ጠጪ ነው የምታገኘው። ሻሸመኔን ይሁ ያንተን አካባቢ ይሁ አየህ በየአካባቢው ለረጅም ጊዜ የገዛ የመናፍስት ዓለም መዋቅር አለ። ካልቸር ክሬት ያደርጋል። ቫልዩ ሲስተም ክሬት ያደርጋል። ሲስተም ክሬት ያደርጋል። ታድጋለህ፣ እዛ ሲስተም ውስጥ ትታነቃለህ። ተመልከት፣ አንዳንድ ቤተሰብ እሱ ይፈታል፣ አያቱ ፈተዋል፣ እናቱ ፈታለች፣ አጎቱ ፈተዋል፣ ሆል ፋሚሊው ፍቺ ያለበት። አንዳንዱ ቤተሰብ ይኸው ይንከራተታል፣ ይሰራል፣ ባዶ ነው። አንዳንዱ ቤተሰብ ይኸው ሰላም የለውም፣ ቋንቋ ይደበላልቃል። ደግሞ ይገርማል፣ እነዚህ ርኩሳን መናፍስት ያለቃቸውን ፍቃድ ለማስፈጸም እስከ ሞት ድረስ እንደሚሄዱ የምታውቀው ቸርች ድረስ ይመጣሉ፣ ሰው ውስጥ ይገባሉ። ይሄኛው ግን አይገባም። አየህ ጳውሎስ እንደዚህ ያለ መጋደላችን አለ ይሄኝነን ቀና መጋደላችን ከአንድ ቡዳ ድግምት ጋር አይደለም፣ ከመናፍስት ዓለም መዋቅር ጋር ነው። ዌል ኦርጋናይዝድ የሆነ ስትራክቸራል የሆነ ነው ውጊያው። ምን ማለት ነው ስትራክቸራል የሆነ ውጊያ? እኔ ተመልከተኝ። ከአንድ ሰው አጋንንት ሲወጣ ቤቱ ጸርቶ ባገኘው ጊዜ ከሱ የሚበልጡትን 7 ይዞ ይመጣል። አየህ የሱ አለቆቹን ሁሉ ይዞ ይመጣል። አንዱ አጋንንት ለሌላው አጋንንት ሰሚት ያደርጋል። አንዳንዱ አጋንንት አንድ ቦታ ላይ ለረጅም ጊዜ ገቨርን ያደርጋል። አንዳንድ ከተማ ስትገባ የዝሙት ስፒሪት ይሸተሃል። ዝሙት ይልሃል። አንዳንድ ከተማ ስትገባ ደም አፍሳሽ ነው፣ ያደነዝዛል። ባልቲሞር የሚባለው አሜሪካ ስትሄድ ጋንግስተር፣ ቺካጎ ስትሄድ እንደዛ፣ የሆነ ቦታ ስትሄድ እንደዛ። አየህ አካባቢውን ገቨርን ያደርጋል። ይሄን ማወቅ ከፈለግ ዳንኤል መጽሐፍ ላይ ሲናገር እንደዚህ ይላል። ዳንኤል መጽሐፍ እንደዚህ ይላል፣ ደግሞም ሰው የሚመስል ዳሰሰኝ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ ጽና አለኝ። በተናገረኝ ጊዜ በረታውና አበረታተኛልና ጌታዬ ይናገር አልኩኝ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ መለሳለሁ። አሁን ኢራን የምትባለዋ እዛ አካባቢ ያለ የፋርስ አለቃ ላያችሁት? ከፋርስ አለቃ ጋር እዋጋ ዘንድ እሄዳለሁ። ፋርስን የሚገዛል። ከዛስ እሄዳለሁ፣ እነሆ የግሪክ አለቃ ይመጣል። ፋርስን የሚገዛል ብቻ አለ። ከዛስ ግሪክን ደግሞ የሚገዛል። መልአኩ እንደዚህ ይለዋል፣ እመለሳለሁ፣ ከፋርስ አለቃ ጋር ዋጋለሁ፣ ደግሞ ከሱ ጋር ስዋጋ የግሪክ አለቃ ይመጣል። ከዛስ ቀጥሎ ያለውን ስማ፣ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን ነገር አለው። በዚህም ነገር ከአለቃችሁ ከሚካኤል በቀር። አየህ አለቃ ከአለቃ ጋር ነው ግጥሚያው። በመናፍስት ዓለም መዋቅር አርኮን የሚባለውን የመናፍስት ዓለም መዋቅር የሚዋጋው በእግዚአብሔር የመላእክት መዋቅር ውስጥ አለቃ የሆነው መልአክ ነው። ምን ማለት ነው? ጀነራል የሆነውን በመቶ አለቃ አትዋጋውም። የሰማኝ ካለ አትዋጋውም በመቶ አለቃ። ስትራክቸር አለው። ይሄንን ሲስተም ዲዛይነር ነው። አሁን ሲስተም ክሬት ተደርጎላል። ቲክቶክ ይባላል። ተተከትካለ ቁጭ ብለህ ጣት እርሳስ እስኪመስል ድረስ ወደ ላይ ወደ ታች ወደ ታች። ከዛስ ገንዘብ ለተወሰኑ ሰዎች ታስገባለህ። ፌስቡክ ፖርኖግራፊ በዓለም ላይ ከፍተኛ ገንዘብ የሚያስገባ አየህ ሲስተም ክሬት አድርጓል። ትውልዱን እሱ ውስጥ ከቶታል። በቃ እሱ ውስጥ ከቶታል። አጸልይም ለእግዚአብሔር ቃልና ለጸሎት ጊዜ የለህም። አየህ ስጋ በመንፈስ ላይ እንዲሰለጥን ፈቅደሃል። ከዛ ሰይጣን መጥቶ አንድ ኢሉሚናቲ ነኝ፣ ሳጥናኤል ነኝ፣ እንደዚህ ነኝ፣ ልገለው ነው ምናምን ጥልቅ ፊልም እያየ ጥልቅ አጋንን ጥልቅ። ከዛ ፈተና፣ ጭንቀት፣ ጥርጣሬ፣ ድካም፣ ደስታ ማጣት በቃ ይጎደጎድብሃል። የመንፈሳዊ ጥቃት ምልክቶች ብላችሁ ጻፉ። የመንፈሳዊ ጥቃት ምልክቶች፣ አንደኛ የማያቋርጥ ፈተና።
አንዱን ስትለው አንዱን፣ አንዱን ስትለው አንዱን፣ አንዱን ስትለው አንዱን። ሰይጣን ረፍት አይሰጥህም። በዚህ ስትለው በዛ፣ በዚህ ስትለው በዛ። አየህ፣ የመንፈሳዊ ጥቃት መገለጫ አንዱ ጥቃት ውስጥ መሆንን አታክ እየተደረክ እንደሆነ የምታውቅበት አንዱ የማያቋርጥ ውጊያ ነው። በዚህ ስትለው በትዳር፣ በአገልግሎት፣ በህይወት፣ በስራ፣ በመውጣት በመግባት አንደኛው እሱ ነው። ሁለተኛ ጭንቀትና ፍርሃት። ሁለተኛው የመንፈሳዊ ጥቃት መገለጫ ሰዎች አንደር ስፒሪቹዋል አታክ ሲሆኑ ከሚታወቅበት አንዱ ጭንቀትና ፍርሃት ነው። ምክንያቱ ያልታወቀ ፍርሃት ጻፍ። እንደው ዝም ብሎ ብድግ ብሎ ጭንቅ ይልሃል። መፍራት ይልሃል። ማፈር ይልሃል። ጭንቀትና ፍርሃት። ሶስተኛ ድካም። እንደው መዛል፣ ስራ ሰርተ ፔሸንት አክመ መኪና ነርተ የሆነ ነገር አንስተ መድከም ያለ ነው። ግን ዊዝ ኖ ሪዝን መድከም፣ ድካም፣ መደንዘዝ፣ ድካም። ከእንቅልፍ ተነስተ ይደክማል። ይሄን ቼክ አርግ ብራዘር። ለምሳሌ የማያቋርጥ ፈተና ካለብህ፣ ከዛስ ጭንቀትና ፍርሃት፣ ምክንያቱን የማታውቀው ፍርሃት፣ ጭንቀት ካለብህ ይሄ ስፒሪቹዋል አታክ ነው። ሶስተኛው ድካም ነው፣ ከፍተኛ የሆነ አካላዊ ድካም። አራተኛው ደስታ ማጣት። ትበላለህ፣ ትጠጣለህ፣ ትለብሳለህ፣ ግን ደስታ የሚባል ነገር አይኖርህም። ደስታ ማጣት። አምስተኛው መጸለይ ማቃት። መጸለይ ስትፈልግ እንቅልፍ ይልሃል፣ ይጫጫንሃል፣ ድካም ይልሃል፣ ትዝላለህ፣ ሐሳብ ሌላ ቦታ ይሄዳል። መጸለይ ማቃት አምስተኛ። ስድስተኛ የግንኙነት ችግር፣ ከሰዎች ጋር መግባባት መቸገር፣ ከእናት ከአባት፣ ከእህት ከወንድም፣ ከትልቅ ከትንሽ፣ ከአለቃ ጋር፣ አብሮ ከሚሰራ ጋር፣ ከሰው ጋር መግባባት ማቃት፣ ኮሙኒኬት ማድረግ ማቃት። በተለይም ከቤተሰብ ጋር መግባባት ማቃት። ሰባተኛ መንፈሳዊ ፍላጎት ማጣት። ጻፍ እንዲህ ብለህ መንፈሳዊ ውጊያ ውስጥ ካልሆንክ ደግሞ ሰይጣን እየተዋጋ ካልሆነ ማለት ነው። መንፈሳዊ ጦርነት ውስጥ ካልሆንክ ባርነት ውስጥ ነው ያለው። ጻፍ። ለሰይጣን ፈርመ ማሊያ ለብሰ እየተጫወክ ነው። ቤተሰቡን ሰይጣን እየቀጠቀጠ ያለው አንተን ወኪል አድርጎ ነው። መንፈሳዊ ጦርነት ውስጥ ካልሆንክ መንፈሳዊ ባርነት ውስጥ ነው ያለው። እመን ይሄንን። እኔ እየተዋጋኝ አይደለም ሰይጣን ካልክ አብሮ ሰራተኛ ነህ ማለት ነው። የሽርክና ማህበር ከፍታችኋል። አንተና ሴጦ የሽርክና ህብረት ስራ ማህበር ብለህ ከፍተህ ቤተሰቡን እየበጠበጥክ ያለው አንተ ነህ ማለት ነው። የሽርክና ማህበር ከፍታል ማለት ነው። መንፈሳዊ ጦርነት ውስጥ ካልሆንክ ጻፍ። መንፈሳዊ ጦርነት ውስጥ ካልሆንክ መንፈሳዊ ባርነት ውስጥ ነህ። እንዳትረሳ። ይሄን ቆንጆ ስቴትመንት ነው። መንፈሳዊ ጦርነት ውስጥ ካልሆንክ መንፈሳዊ ባርነት ውስጥ ነህ። ለምሳሌ የድሮ ቁስሎች መቀስቀስ፣ ድሮ የበደሉ ሰዎች የሆንከው ነገር ዝም ብሎ ትዝ የሚል ከሆነ ሴጦ አታክ እያደረገ ነው። ዳርዳሩን የበቀል ሐሳብ ጻፉ። የበቀል ሐሳብ ይሄ የሰይጣን መንፈሳዊ ጥቃት መገለጫ ነው። ልጨምርላችሁ ብዬ ነው። የበቀል ሐሳብ ሰውን አታካርግ፣ ተበቀለው ምናምን የሚል ከሆነ ሰይጣን አንተን አታክ እያደረገ ነው። አንደር ስፒሪቹዋል ዋር፣ የባዶነት ስሜት። እሺ እንዴት ልዋጋ? መንፈሳዊ ውጊያ እንዴት ልዋጋ? እንዴት ነው መዋጋ? እሺ ጠላቴ የማይሞት እንደሆነ ገብቶኛል። መንፈሳዊ ውጊያ ነው። ኦኬ እንዴት ልዋጋ? አንደኛ እንደ እግዚአብሔር ቃል ተዋጋ። ትዝ ይልሃል ጌታ ኢየሱስ ሰይጣን ሊፈትነው ሲመጣ አይደል? ሰው በእንጀራ ብቻ አይኖርም ተብሎ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ
እግዚአብሔር አምላክን አትፈታተኑ ተብሎ እንደ እግዚአብሔር ቃል። ሁለተኛ ለራስ አትዘን ለራስ ሆዴ ሆዴ አትበል። ሶስተኛ ከቤተ ክርስቲያን አትውጣ። የገሃነም ደጅ የማይቋቋማት ቤተ ክርስቲያንን ነው። መንፈሳዊ ውጊያ ስትራክቸራል ከሆነ በተናጠል የማይዋጋ ከሆነ ሰይጣን መዋቅር ፈጥሮ የሚዋጋ ከሆነ አንተ ለብቻ ካገኘ ይጠፈጥፋል፣ ይጫወትብሃል። ወደ ክርስቶስ አካል መግባት አለብህ። ወደ ቤተ ክርስቲያን መሆን አለብህ። ቤተ ክርስቲያን ውስጥ መሆን፣ ቤተ ክርስቲያን ውስጥ መያዝ የማትወዱ ሰዎች የሰይጣን ጥቃት የተጋለጣችሁ እንደሆነ እንድታውቁ ፈልጋለሁ። ምክንያቱም መንፈሳዊ ውጊያ ስትራክቸራል ነው፣ መዋቅራዊ ነው። ከአንድ ቡዳ ጋር የሚደረግ ጨዋታ አይደለም። ነግሬሃለሁ። አራተኛ ራስን አትደብድብ። የሰይጣን የወንድሞች ከሳሽ ነው እና በቃ ዝም ብለህ ራስን የምትቀጠቅጥ ከሆነ እኔ እኮ እያልክ ዝም ብለህ እኔ እኮ እያልክ ራስን የምትደበድብ ከሆነ ለሰይጣን ጥቃት በር ትከፍታለህ። እኔ ቢነግሩኝ የማልሰማ ድንጋይ ራስ ነኝ እያልክ ማለት እንዳትል እንደዛ። አምስተኛ ጓደኞች የሚነግሩን ሁሉ አትመን። ትዝ ይላል የኢዮብ ጓደኞች፣ እነሱን አስታውስ። የኢዮብ ጓደኞች የሚነግሩን ሁሉ አትመን። ስድስተኛ ወደ እግዚአብሔር ቅረብ። አንዳንድ ጊዜ ታውቃላችሁ በኃጢአት ስንወድቅ በመጀመሪያ ራሴን አስተካክዬ እመለሳለሁ እንላለን። ከነሸክምና ነው የተባልከው እንጂ ሸክምን አራግፈን አልተባልክም። ብዙ ጊዜ ሰይጣን የሚያታልለን ለዛ ነው። ልክ በኃጢአት ስንወድቅ ቆይ ራሴን አስተካክዬ ምናምን ጸሎት ስጀምር ቸርች ሄዳለሁ ነው። አሁን ነው መሄድ አለብህ። ሰባተኛ ጸልይ። ስትሮንግ ፕሬየር። ለዚህ ነው ቅድምም አየህ ጠዋትም ከሰዓትም ተነስ ፋይታ ጸልይ በኢየሱስ ምናምን ምልህ ጸልይ። ስትሮንግ ጸሎት ያስፈልጋል። ጸልይ ከቤት የወጣ ቀን የምትውለው ውሎና ሳትጸልይ የወጣ ቀን የምትውለው ውሎ አንድ አይደለም። በቃ ገብቷል። ጸልይ ነው መውጣት ያለብህ ከቤት። እሺ ስምንተኛ ዲያብሎስን ተቃውመው ከዚህ በለው፣ ስራውን አፍርስ በኢየሱስ ስም በለው። የማይራራ ጠላት ነው ያለ ነግሬሃለሁ። ዘጠነኛ የእግዚአብሔርን ዕቃ ጦር ልበስ። ጻፍ። የእግዚአብሔር ዕቃ ጦር አንደኛ ሁሉም የእግዚአብሔር ስጦታዎች ናቸው። ጻፍ። ሁሉም የእግዚአብሔር ስጦታዎች ናቸው። ሁለተኛ መከላከያዎች ናቸው። ሰይጣንን እግዚአብሔር እንድትከላከል እንጂ እንድታጠቃው አይፈልግም። ለዚህ ነው ከሰባቱ የእግዚአብሔር ዕቃ ጦሮች መካከል ስድስቱ መከላከያዎች ናቸው የእግዚአብሔር ዕቃ ጦር። ሶስተኛ ጻፍ። በየቀኑ የምንለብሳቸው ናቸው። የእግዚአብሔር ዕቃ ጦር አየህ። ለማንበብ 1-3 መጋደላችን ከደምና ከስጋ ጋር አይደለምና ከዛስ ከአለቆችና ከስልጣናት አርኮንታስ እሺ ከዚህም ከጨለማ ዓለም ገዢዎች ጋር በሰማይም ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ከዛስ አንተ በለው። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ የእግዚአብሔር ዕቃ ጦር ሁሉም የእግዚአብሔር ስጦታ ናቸው፣ መከላከያ ናቸው። በየቀኑ የምትለብሱት ነው ብያችኋለሁ። ከዛስ አንሱ። እንግዲህ ምናችሁን ወገባችሁን በእውነት አንደኛ ጻፉ። አንደኛ የእውነት መታጠቂያ የመጀመሪያው የእግዚአብሔር የጦር ዕቃ ጦር አንደኛው የእውነት መታጠቂያ ነው። የጦር ዕቃችን የመጀመሪያው አካል ነው ብላችሁ ጻፉ። የእውነት መታጠቂያ የጦር ዕቃችን የመጀመሪያው አካል ነው።
የሰይጣንን ውሸት ጻፉ። የሰይጣንን ውሸት የምንቃወመው በእግዚአብሔር እውነት ነው። ሁለተኛ የጽድቅ ጥሩር አማኞችን ጻፉ። አማኞችን ከሰይጣን ክስ ልባቸውን የሚጠብቅ ነው። የጽድቅ ጥሩር የሚባለው ደግሞ ደረት ላይ የሚደረግ ነው። አማኞችን ከሰይጣን ክስ ልባቸውን የሚጠብቅ ነው። ሶስተኛ የወንጌል ጫማ። የወንጌል ጫማ በልበ ሙሉነትና በዓላማ ወደፊት መራመድን ያመለክታል። በልበ ሙሉነትና በዓላማ ወደፊት መራመድን ያመለክታል። አራተኛ የእምነት ጋሻ። የእምነት ጋሻ በጥርጣሬና ባለማመን እንዳንጠቃ ይከላከልልናል። በጥርጣሬና ባለማመን እንዳንጠቃ ይከላከልልናል። የእምነት ጋሻ የጥርጣሬንና አለማመንን ይከላከልልናል። አምስተኛ የመዳን ራስ ቁር። የመዳን ራስ ቁር አስተሳሰባችንና ተስፋችንን ይጠብቃል። አስተሳሰባችንንና ተስፋችንን ይጠብቃል። ስድስተኛ የመንፈስ ሰይፍ። ሌሎቹ መከላከያዎች ሲሆኑ ይሄ ግን ማጥቂያ ነው ብላችሁ ጻፉ። የመንፈስ ሰይፍ ሌሎቹ መከላከያዎች ሲሆኑ ይሄ ግን ማጥቂያ ነው። የመንፈስ ሰይፍ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ሰባተኛ ጸሎት። ጸሎት ጳውሎስ የእግዚአብሔርን የጦር ዕቃ የሚያቀርበው የሚያመጣው የዲያብሎስን ሽንገላ ለመቃወም ነው። የእግዚአብሔር የጦር ዕቃ በአጠቃላይ ፐርፐዙ የዲያብሎስን ሽንገላ ለመቃወም፣ የሰይጣንን ማታለል ለመቃወም ነው። ከሮማ ወታደር አለባበስ ነው። ከላይ የምታዩት የመዳን ራስ ቁር ነው። እሱ አመለካከታችንና ተስፋችን ይጠብቃል። የመዳን ራስ ቁር እንደሚለው ከቃሉ እንደምትረዱት ስለ መዳናችሁ ያላችሁ እርግጠኝነት፣ ስለ መዳናችሁ ያላችሁ ዕውቀት ማለት ነው። በእጁ ያዘው ጋሻ ይባላል። እሱ ደግሞ አለማመንና ጥርጣሬን ሰይጣን ሊዘራባችሁ ሲል በእምነት ጋሻ ትመክታላችሁ። ከዛ በጎን በኩል የመንፈስ ሰይፍ ይዟል። እሱ የእግዚአብሔር ቃል ምሳሌ ነው። ከዛ ደግሞ ወገቡ ላይ ታችሁ ከሆነ የእውነት መታጠቂያ አለው። ከዛ ደረቱ ላይ ያረገው የጽድቅ ጥሩር ነው። እሱ ደግሞ ልባችሁን ከሰይጣን ክስ ይጠብቃል። የክርስቶስ ጽድቅ ነው። ይሄ ሰው በስራው የሚያገኘው ጽድቅ አይደለም። ከዛ የወንጌል ጫማ። ይሄን ሙሉ ምሳሌ የወሰደው ጳውሎስ ከሮማ ወታደር ላይ ነው። ከሮማ ወታደር ላይ አምጥቶ አለባበሱን ምሳሌ አድርጎ ለኤፌሶን ሰዎች ይጽፍላቸዋል። መንፈሳዊ ውጊያን ዛሬ ተምረናል ማለት ነው። ለጌታ ክብር እናጨበጭባለን በደንብ። ወንጌል ይለውጣል።